የሚያደርጉትን አያውቁምና አባቱ ይቅር በላቸው። ተንኮለኛ ነው ቪዲዮ የሚሰራው ደግሞ ታዲያ እዚህ ሁሉም ለብሰዋል። ሁሉም ይሄም ለብሰዋል። እውነቱን ከቆምክ ክርስቶስ ሳምራ ላይ ከአንተ ጋር እወያያለሁ። ሙድ ያስገበታል ከመግለጫ ከሚለው ጀምሮ ከአንተ ጋር እኔ እወያያለሁ። እና ጸልያችሁ አትልቁኝም ወይ ነው የምልህ? ኧረ እኛ በክርስትና ውስጥ ፕሮቴስታንት ሰው በእምነት ብቻ ነው በእግዚአብሔር ፊት የሚጸድቀው ብሎ ያስተምራል። ኦርቶዶክሶች ደግሞ ሰው በመግባርም ጭምር ነው የሚጸድቀው የሚድነው በእግዚአብሔር ፊት ተቀባይነት የሚያገኘው ብሎ ያስተምራሉ። ነገር ግን ከሁለቱ የትኛው ነው በኃጢአት የተጨመላለቀ ህይወት ያለው? ይህንን ወይ ጴንጤ ወይ ኦርቶዶክስ ያልሆነ ሰው እንኳን መመስከር ይችላል። ጴንጤ ሰው በእምነት ብቻ ነው የሚጸድቀው፣ በክርስቶስ ኢየሱስ በማመን ነው የሚጸድቀው ብሎ ያስተምራል። ነገር ግን በቅድስና የሚኖር ህዝብ ነው። እኔ ሙስሊም እያለው እንኳን ይሄን አውቃለሁ። ሰው ሊደባደብ ሲል፣ ሰው ሊጣላ ሲል፣ ሰው የሆነ ነገር ቢያደርግ አንተ ጴንጤ አይደለም እንዲህ ብሎ እንኳን እሱ ሌላ ሰው እንኳን እሱ ላይ ነው የሚፈርድ። ኦኬ፣ ሰው ካልጠጣ አንተ ጴንጤ ነህ ትባላለህ፣ ካልቃም ጴንጤ ነህ ትባላለህ። ኃጢአትን እምቢ ካልክ ጴንጤ ነህ እንደ ነው የምትባለው። በቃ ይሄ ራሴን ካልካድኩ ካላለ በስተቀር ማንም መመስከር ይችላል። ማንም ሃይማኖት ይሄንን በኑሮ መመስከር ይችላል። በኑሮ በሌላ በኩል ደግሞ ስለ ኦርቶዶክሶች ነው። ሰካራሙ ከቄስ ጀምሮ እስከ ተራው ህዝብ እንደፈለገ የሚጠጣ፣ የሚሰክር፣ የሚጨፍር፣ ዘፋኙ፣ ጠንቋይ ቤት የሚመላለሰው፣ ዝሙትን ኖርማል አድርጎ የተቀበለ፣ ማንኛውንም ኃጢአት በድፍረት የሚሰራ የሚወድቅ አለ እንደፈለገ የሚኖር ህዝብ ማን ነው? ኦርቶዶክስ። በእምነት ብቻ ነው ሰው የሚጸድቀው ብሎ የሚያስተምረው ማህበር በቅድስና የሚኖር ማህበር ነው። ታዝባችኋል? ይሄን ሰው በምግባር ነው የሚድነው የሚለው ደግሞ ጭምልቅልቅ ያለ ህይወት የሚኖር ህዝብ ነው። ይሄ ማንም ሃይማኖት መመስከር ይችላል። ሄዳችሁ 2-3 ቤት ጴንጤ ያለበት ሰፈር መጠየቅ ብቻ ነው። እግዚአብሔር ምስክሬ ነው። ይሄ እውነታው ነው። ስለዚህ ምን እያልክ ነው ካላችሁ፣ ኦርቶዶክስ ሰው በእምነት ብቻ ነው የሚድነው ብሎ ለኃጢአት ሰዎችን ያበረታታል ብሎ ፕሮቴስታንቶችን የመናገር ሞራል የሉ። ያሳፍራል፣ ያሳፍራል። ኑሯችሁ ምድር ላይ እያየን ሰው በምግባር ነው የሚድነው ብለህ ከጴንጤ ጋር መተህ ትከራከራለህ። ለእኔ በጣም ያሳፍራል። ይሄ እግዚአብሔር ምስክሬ ነው። በቃ ሰው ሊናውን ጥሎ ሲያወራ ማለት ነው። አሁን ይሄ እዚህ ስር ራሱ መጥቶ በጣም ብዙዎቹ ተሳዳቢ ናቸው፣ ይሳደባሉ፣ ታያላችሁ። ይሄ ነው እውነታው። በቃ በክርስትና ውስጥ ፕሮቴስታንት ኦኬ፣ ናይ ጥሩ ነው እንግዲህ እኛ እንኳን ምንም ለኛ የሚሆን ሙገሳ እያሰባሰብን ሳይሆን ህይወት ይናገር እያልን ነው። ህይወት ይናገር አትሊስት ዲሲፕሊን የሚያረጋችሁ ሲስተም እንኳን ቢኖር ላለው ለተገለጠውም ላልተገለጠውም ድካማችሁ፣ በተለይ ደግሞ አደባባይ ላይ እንደዚህ ፈጦ ለሚታየው ድካማችሁ ዲሲፕሊን የሚያረግ አካል ቢኖር አርሞ ገንዘብ የሚያደርጋችሁ ማለት እኛ ወንጌላችን የንስሐ ተስፋን አይከለክልም፣ ግን ደግሞ የኃጢአት አርነት እዚህ ቤት የለም። እንደሱ አይነት ሲስተም ቢኖር በሁሉም ኦርቶዶክስን እያሰብኩ አለ። ብዙ ጊዜ ስናገር የተለያዩ ሃይማኖቶች አሉ እና የሚበጀው ይመስለኛል። ይቅርታ አንድ ጊዜ ይህን ብሉቱዝ ላጥፋውና ኦኬ ይሰማለው መጣ አለ እና ይሄ ምንድነው አይተሽ እንደሆነ እዛ ጭራሽ ቦልድነስ አለ። ጽድቅ ያደረገ እንኳን በእነሱ አይነት ቦልድነስ አይንቀሳቀስም። ሐሰት ትምህርት አስተምሮ እንደ ዲያቆን ከሌ የልቡን አድርጎ መጥቶ 2 ቀን ብቻ አካውንቱን አጥፍቶ ከዛ ምንም እንዳልተፈጠረ ጭራሽ እንትን ሞዴል ሆኖ መጣ። ጭራሽ ሞዴል ለወጣቱ ሞዴል ራዕይ ይዞ መጣ። የተሰረቀ የተዘረፈ መሆኑ እኮ አይደለም የሚያስቀው እንዴ!
48 ሰዓት ውስጥ ሞዴል ሆኖ መጣ እና እኔ በጣም ነው ያስቀኝ። ምንድነው ይሄ የሚያሳየው? እዛ ቤት ያለ የኃጢአት አርነትና ምንም አይነት ለአካሉ የሚጨነቅ የለም። ሲያወሩሽ እስከ አጸደ ነፍስ ድረስ ያለ የብልቶች ቁርኝት እንዳለ ይነግሩሻል። ሲሰብኩ ሲያስተምሩ ምናምን እዛ ድረስ ቁርኝቱ እንዳልተበጠሰ እንትኑ ኔትወርኩ አለ ምናምን ያዩናል፣ ይሰሙናል። ምን አይነት ግን ሰው የሚያየውም አይመስልም። እንደው እዚህ ምድር ላይ ያለ ሰው እንኳን የሚያየው አይመስልም። እንኳን በአጸደ ነፍስ ያሉ የሚያዩት አይነት ህይወት የሚኖር አይመስልም። እና ኔትወርኩ ያልተበጠሰ አይነት ወሬ አወራሽና ግን ምንም አይነት ፈሪሃ እግዚአብሔር የሌለበት ለአካሉ ለብልቱ ምንም አይነት ስልካት ስትገቡ እኔ እኮ ለምን እንደሆነ አላውቅም። የግድ ከኪችን መግባት እኮ የለባችሁም እኮ ሳሎንም ሌላ ክፍልም ሆናችሁ መግባት ትችላላችሁ። ባይዘው ይሰራል። ግርም ነው። እኔ አንዳንድ ጊዜ የግድ ከኪችን መሆን አለበት እንዴ? ኔትወርክ ያለው ወደዛ አካባቢ ሆነ። ኤርሚ የት ሄደ? ኤርሚ የት ሄደ? ስልክ ገብቶ ነበር። ኤርሚ ተመለስ ፖዝ ሆኖ ነበር። ስልክ ገብቶበት አይ ቲንክ ስልክ ነው ያሰው። በቃ ሲጨርስ ይመጣል። እና ኤኒዌይስ የገቡ ነው አሁን የገቡ ነው ታዲያ። እስኪ የገቡት እናናገራቸው በኋላ እናወራለን። የቤተሰብ ወሬ በኋላ እናወራለን። እሺ ማንን የተቀበያቸው? እሺ ሲ ምንለው ከላይ ያለ ሲ ደጀኔ ሚዩት ሳረገ አንሚት አታርቀው አንዴ በተራ ስለሆነ ሲ ያለ ተኝቻለሁ። እንግዲህ ገብታችሁ ማታወሩ ከሆነ ተሸኛላችሁ። ደጀኔ ከየት ነው? አስገቡኝ። ከየት ቤተ እምነት ነው? ይሰማል ምን እኮ ምን ሆነ? እናስገቡኛል። ጥያቄ ነው። ቤተክርስቲያን ቸርች አለ መሬት ላይ? ቸርች ቤተክርስቲያን አለ መሬት ላይ? ቤተክርስቲያን ትሄዳለህ? ህብረት ታደርጋለህ? በቃ ቸርች ነው መጠየቅ ያለብህ እኮ። በቃ ቸርች የምትሄድ ከሆነ ለምንድን ነው? ቆይ ይኸው የትኛውም ጥያቄ ግር ያላችሁ ያልገባችሁ መጽሐፍ ቅዱሳዊ ጥያቄ እንደዚህ እኛውን እዚህ ጋር ቁጭ ብለን እየጠየቅን አይደለም። እኛውን ከኦርቶዶክሳውያን ጋር እያወራን ነው። ወንጌላውያን አማኝ ቸርች የሌላችሁ ወይ አዳዲስ አማኞች ብትሆኑ ሶኪ ምን ምሬት ላይ ጠይቅ ቤተክርስቲያንህን ነው እንጂ እዚህ ላይ አንደኛ ምን ይሰራሉ መሰለ እዚህ ያላወቁ ብድር ነው ምንድነው? ከመጽሐፍ ቅዱስ ውስጥ እንከላወጣ አይደለም ምንድነው አይደለም እንትን አሁን ይሄ አንዳንድ ጊዜ ምዕራፍ ላይ እንደዚህ በመጽሐፍ ቅዱስን ለማንበብ በምፈልግ ሰዓት ሰርች ሲደረግ ይሄ አፕ ላይ አለ አይደል? መጽሐፍ ቅዱሱ አዲስ ኪዳንም ብሉይ ኪዳንም ተብሎ የተቀመጠ ሰርች ለማድረግ ሰው የለም መጎረቤት አጠገብ ጓደኛ አንበብ በምፈልግ ሰዓት ሰርች ሲደረግ ይሄ አፕ ላይ አለ አይደል? መጽሐፍ ቅዱሱ አዲስ ኪዳንም ብሉይ ኪዳንም ተብሎ የተቀመጠ ሰርች ለማድረግ ሰው የለም መጎረቤት አጠገብ ጓደኛ የምትጠይቀው ምን ነው? ሚቱ ሆነክ ሚቱ አድርጎታል። አይ ለነገሩ ምን የሙሉ ወንጌል ፓስተር ሊመልስልኝ የሚያቀተው እኛ ምን መልስልህ ነገር የለም። ምንም እነሱ ላይ መልሱልህ የሚችሉት እኛ ደግሞ ልንመልስልህ የምንችለው ምንም ነገር የለም። በእርግጥ ሙሉ ወንጌል የምትሄድ ከሆነ በእርግጥ ንጹህ ወንጌል ሰርች አድርጎ ለማውጣት ሲስተሙን ምንድነው? ስልክ ላይ ሰርች አሁን አንቺ የሆነ ሰው የሆነ ምዕራፍ ቢጠይቅሽ ወይንም ስለ አንድ ቃል አሁን ለምሳሌ ኢየሱስ ክርስቶስ አዳኝም ነኝ አምላክም ነኝምና የሚል ቦታ በመጽሐፍ ቅዱስ ሲያስተምር አስታውሳለሁ። ምዕራፉን ለማወቅ ብፈልግ ይሄንን ኤሪያ እንዴት ሰርች አድርጌ አገኘዋለሁ የሚለውን ለማወቅ ነው
እንጂ መጽሐፍ ቅዱስ ውስጥ ጥያቄዎች ኖረውኝ አይደለም፣ የእውነት ቃሎች ናቸው። ስልክ ምን አይነት ስማርትፎን ነው ያዝከው? አዎ ተረዳሽኝ አይደል? እኮ አጠገብ ጓደኛ ተረዳሽኛል? አዎ ስማርት ነው። ቆይ ጓደኛ ምናምን የለም የሚያሳዩ ቤት ወይ አጠገብ ጎረቤት ጓደኛ እንደዚህ የለም? በደንብ ቁጭ አድርጎ አፕሊኬሽን ውስጥ ገብተው የሚያሳዩ አሁን ያ ብንስናገርበት አፑ ምናምን እችላለሁ እኮ እሱን እኮ ከፍ አዎ ገብቶኛል። እሱን እኮ ከፍ አዎ ገብቶኛል። እሱን ከፍታለሁ። አሁን ለምሳሌ ሮሜ አንዴ አፑ ስትገባ ሮሜ 8:34 ምናምን ብትይ ገብቼ አወጣለሁ እኮ ከፍታለሁ፣ አነባለሁ። አሁን ለምሳሌ እቺን ንገሪኝና ውጪልኝ። በቃ በጣም የምፈልጋት ቦታ ስለሆነች በቃ እሺ ልውጣልሽ። ኢየሱስ ክርስቶስ እኔ አምላክም ነኝምና ብሎ የሚናገርበት ቦታ ምዕራፍና ቁጥር አለው። ያችን ቦታ ብትነግሪኝ በጣም ደስ ይለኛል። በዚህና ቦታ ሊያዝባችሁ ወርጄ ከታች እሰማለሁ። እንዴት አደራችሁ? እኔ ልመልስለት ወገኖች ዳናደር እሺ እግዚአብሔር ይመስገን። ደጀን በልብ ቅንነት እንደምትጠይቀን ተስፋ እናደርጋለን። እንግዲህ ልብንና ኩላሊት የሚመረምር እግዚአብሔር ነው። ግን አንድ ነገር ልንገርህ፣ ጎግል አለ አይደል? ስማርትፎን አለ። ጎግል ትገባና ጎግል ላይ ትጽፋለህ ማለት ነው በአማርኛ። እዛ ታች ላይ ይጽፍልሃል የት ምዕራፍ የት ክፍል እንደሆነ። ከዛ በኋላ ገብተህ ታያለህ። ተባረክ። ከዛ ውጭ መጽሐፍ ቅዱስ በቃል ለማዝ ሞክር። ይብዛል። ሰላም ብያለሁ። መነንዬ ዳጊ ናሆም እሺ፣ አመሰግናለሁ። ተባረኩ ቅዱሳን። ትቆያለሽ እንዴ? ማንን? አዎ አለው። ትቆያላችሁ? እሺ ቅዱሳን ትንሽ ከፍ እናድርገው። ታፕታፑንና ኮፒ ሊንኩን። ተባረኩ። ሜቢ ወንድሞችን ሊመጡ ስለሚችሉ እና እህቶችን እነ መርሲ ትንሽ ከፍ እናድርገው ኮፒ ሊንኩን። ጸጋ ይብዛላችሁ። በድን መውረድ ትችላለህ። ተባረክ። ኦርቶዶክሳውያን አንድ ቁጥር ጻፍ ነው መሰል የጠየቀው። ቀደም ምን ነበር ያልከው? ጌታ ነኝ ኢየሱስ ያለበት ነው ያልከው ነው? የሆነ ነገር ስትል ነበር ደጀ። ጌታ ነኝ ኢየሱስ ያለበት ነው ያልከው ብትይ አሁን የሆነ ሼር ባደረግላችሁ እኔ ያለሁበት ሻሸመኔ ላይ አጋጣሚ ሆኖ ባለውበት ከተማ ላይ እንደዚህ አይነት ጥያቄ በጣም ጽንፈኛ የሆነ የሙስሊም ስርዓትን የሚያወራ ልጅ አለና በእኔ ዕድሜ አቻ ነው። ለዛ መልስ የሚሆን አንድ ወንድም ምን ሲያስጨንቃኝ ነው ያለው ኢየሱስ ክርስቶስ እኔ መምህርና ጌታ ነኝ ትሉኛላችሁ ብሎ የተናገረበት ነው አይደለ? እንደዚሁም ነኝ። እና እንደዛውም ነኝና ይላል አይደል? እንደዛውም ምዕራፍ ገረበት ዮሐንስ 13 ላይ ነው ያለው። ዮሐንስ 13 ቁጥር 13 ላይ ዮሐንስ 13 ቁጥር 13 አሁን ለምን እንደዚህ ቆይ ላውጣው እስኪ። ያ ዮሐንስ 13 ላይ ነው የሚለው። እዚህ ጋር ልክ እንዲህ በቃ በዚህ በጴንጤ ላይ ወይንም በፕሮቴስታንት እምነት ላይ በጣም ጽያፍ ነገሮችን የሚያከናውን ልጅ ስለነበረ መልስ አልሰጥ ብሎት ነው። ኦኬ ዮሐንስ ምዕራፍ 13 ከቁጥር 13 ጀምሮ አለ። እናንተ መምህር ላውጣና ላንብብልህ አንዴ። ኦኬ ላውጣና ላንብብልና በቃ ዮሐንስ 13 ከቁጥር 13 ጀምሮ መሰለኝ። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን የድሮማ ሁሉም ምንድን እነሱ ማን ሆኖ ነው እነሱ አሸማቀቁኝ ብሎ ነው። ግን ጌታ የሚሸማቀቀው በድሮ ማን ነው? እንዴት እንደሚቀይር ሰው ግን እያወቀባቸው ነው። የጅል ስራ እኮ ነው የሚሰሩት። አንዳንድ ኦርቶዶክሳውያን የጅል ስራ ነው የሚሰሩት። አሁን እያደረገ አይደል? የእሱ ማንነቱን የድሮ ማንነቱ ኖርማል ነው። እነሱ የሚያደርጉት አይደል እንዴ? አሁን እነሱ ሞኞች ናቸው። አንዳንዴ እኮ የሚሰሩትንም አያውቁም። ባይዘው የሚሰሩትን አያውቁም ኦርቶዶክሳውያን።
ያ ላይፉ ነው። ዴይ ቱ ዴይ ላይፋቸው ነው። ዘሴም ነው አሁን የሚኖሩት። ምንድን ነው ያም ጌታን አከበርኩ ታውቂያለሽ? ምን አይነት ከጨለማ ህይወት ያወጣው። ጥሩ ነው መልቀቁ፣ ጥሩ ነው ይልቀቀው። ያለው እግዚአብሔርን ነው ያከበርንበት። ብታይ እግዚአብሔር ቸር ከብዙ መንገድ የነበርን ሰዎች እንዴት እንደወጣ እያንዳንዳችን ስራ እንኳን ቢወጣ እግዚአብሔር እንዴት የሁላችንም እንደዛ ነው እናቴ እንዴት እንደረዳን ነው የሚያሳይና አንዳንዴ ጠላት ለውርደት ያለውን እግዚአብሔር ለክብር እያደረገው ነውና በጣም አከበርኩት ጌታን ስለሱ እና ተባረኩ። ጸጋ ይዛላችሁ። ሻሎም ብያለሁ ኤርሚ ማለት ነው። እና ገርሞኛል እኮ አሁን እሱ ጴንጤዎች ስንፈራ ማለት ነው ያዕቆብን ጴንጤ የሚጠሯት ጥቅስ የሚፈሯት የማይጠቅሷት ለዛው የማይናገሯት ብሎ ማለት ነው። እኛ እኮ ከስራ ጭምር ነው በተግባር ያዕቆብን በተግባር ማለት ነው። እነሱ ደግሞ እምነትም የለም ተግባርም የለም ዝም ብሎ ብቻ መቦትረፍ ነው። ከመንግስተ ሰማያት የሚከለክለን የለም ብለዋል። መጠቅለያውም ወረቀት ነው፣ ከእንጨት ነው የሚሰራው። መጠቅለያ ወረቀት ከእንጨት ነው የሚሰራው። ትንባውም ከውስጡ ያለው ቅጠል ነው፣ የደረቀ ቅጠል። ጫቱም ያው እርጥብ ቅጠል ነው። እርጥብ ቅጠል ከደረቅ ቅጠል ጋር አገናኝተን ብንበላው ምንም ችግር የለውም እና ይሄን እንደ ስራ አትቁጠሩብን ብለዋል። ዲያቆኑ ታዲያ ሰሞኑን የተልከሰከሰው እሷም ከአዳም ነው የተሰራችው ብሎ ነው። ታዲያ ለአዳም የተሰራው ሁሉ ጾም የለውም ብሎ ማለት ነው። አንዱ አገልጋይነት ምን ሆኖ ነው የተቀጣው ተብሎ ሲባል ዓርብ ሮብ በልቶ ተብሎ ተባለ። ዓርብ ሮብ በልቶ ሚስት ታውቃለህ፣ በጴንጤው ዓለም ዓርብ ሮብ በልቶ ነው ከተባለ ያው እህታችንን አገልግሎ ነው ማለት ነው። እጅ ጭናችሁ ጸልዩ ስንላቸው ግን የምር መጫን ጀመሩ። ማለት የማይጫን ቦታ ማለት ነው። ደግሞ እኮ ፕሮቴስታንት ሆናችሁ በሱስ የተያዛችሁ ሰዎች ወደ እኛ ኑ እንጸልይላችኋለን ዓርብ አላለም አንደኛው ወጠጥ አልሰማሁም። አይ አንደኛው እንትና ማን ነው? ሼክ መሐመድ ነው ያላችሁት? ማን ነው? ፈለገ መሐመድ ምን ሆነ? አዎ ዓርብ የኦርቶዶክስ የዓርብ የኦርቶዶክስ መልካም ወጣት ፕሮግራም ላይ በሱስ የተያዛችሁ ፕሮቴስታንቶችን ዋላለን። አይላብስ ከየትኛው ምስራት ተፈታላችሁ? ውጪስ ምንድነው? ከዚህ በኋላ ብቻችን አንጠጣም ነው አጣጡን ነው ገባ? ነው አጣጡን እንጂ ጋይስ አጣጡን እንጂ ነው ገባ? ምንድነው ይከፈላል። አልደንግጡ ነገር ነው በጣም የመጨረሻና ተሰለፉ ማለት እያንዳንዱ በሱስ የታሰራችሁ ትፈታላችሁ። አሁን እሱ እንትና ነው የግርማን መቁጠሪያ ነው ይዞ የሚመጣው። ቆይ መልካም ወጣቶች ላሳይ በእናትህ አንዴ በትልቁ አድርጊ። እቺን ኤርሚ ያላያል እርግጠኛ ነኝ። እቺን ያላያል የሚያሰለጥናቸው መልካም ወጣቶች እንመልከታቸው። እስኪ የኦርቶዶክስ መልካም ወጣት እስኪ እንዴት ይመስላሉ እናያቸው። አቤት ሲያምሩ፣ አቤት ውበት። እሷ የለበሰችው ቲሸርት እዚህ ላይ ይታያችሁ ይችላል። የማርያምን ስዕል ያለበት ነው። ወንዶቹ በጠቅላላ ደግሞ የኢየሱስን ነው። እና ህፃናት እኮ ናቸው እነዚህ። ታዲያ ቆይ መልካም ወጣት የሚያስተምሯቸው የት ነው? ይሄ ምንድነው? ህፃናት እነዚህ ህፃናት ናቸው እንዴ? እና እንዴ እነዚህ አሁን ህፃናት እንጂ ገና 13 12 አሁን ታዲያ ብዬ ነው እየተጫወቱ ያሉት። አንቺ ደግሞ ሁሉ ቀን የምሸፋፍኘው ነገር አለሽ። መነን ምን ነካ ብዬ ነው እየተጫወቱት ያሉት። አሁን ይሄንን ነገር አያውቁም እነሱ። አመስግኖ እየበላት እያየሽ እንዴ? ይኸው ተመልከት እስቲ ታይ። ቲሸርቱ እኮ ነው የሚያስቀኝ። ቲሸርቱን አሁን መልካም ወጣቶች እስቲ ቆይ ሁለቱም እስቲ የሚያደርጉት
አያውቁምና አባቱ ይቅር በላቸው። ተንኮለኛ ነው ቪዲዮን የሚሰራው ደግሞ ታዲያ እዚህ ሁሉም ለብሰዋል። ሁሉም ይሄም ለብሰዋል። የተባሉት ናቸው። የሆነ ኢትዮጵያውያን ናቸው። ግን ኢትዮጵያውያን ናቸው እንዴ? ያው ኤርሚ ይሄው በዚህ ምን ይላል መሰለህ መድኃኒዓለም አሰራር ነው ይላል። መድኃኒዓለም ይላል ከላይ ቲሸርታቸው ላይ ያለው ስዕል ነው። ያው ግን ቆይ እንካ መድኃኒዓለም ይላል ከላይ እንደውስ አሰራሪው ሰራሮ ነው ምንድነው? ብቻ እንግዲህ ጽሪያ ይሁን አላውቅም። የሆነ ነገር ነው ብቻ አላውቅም። የሆነ እርግጠኛ ስላለው ይቅርታ ነው፣ ግን ከምታየው መገመት ትችላለህ። አብሮ አይሄዱም እኮ በእናትህ እንደው መድኃኒዓለም ብለህ እንትን እና የሆነ ባቻ የሆነ ጥምቀት ወይ ምናምን በዓል ሽራሮ ይላል። የሆነ በዓል ነገር ይኖራል። ሽራሮ አንቺ ሽራሮ እስቲ ዳጊ ሌላ አድርጎ ነው ያነበበው። ተውት በቃ። አይምቶ ይሻላል። እኔ ከግብራቸው ተነስቼ ነው ኤርሚዬ፣ ሌላ እንዳይጠረቁ ገርታ ደግሞ ጠይቄያለሁ። እስኪ አንድ መልካም ወጣት አላሉ ምን እንደሚያስተምሯቸው እኛ እንኳን አልደነስንም። አቤት የሚያደርጉትን አያውቁምና አባቱ ይቅር በላቸው። አዎ ይቅር ይበላችሁ፣ እግዚአብሔር ይቅር ይበላችሁ። በእውነት ሌላ ምንም የምንለው ወጣቱ እንደዚህ የፈለገ ማመድስ ያለበት የፈለገ ማመድስ ያለበት ቁጭ ብሎ እሱ እየጠጣ እሱማ ሴቶች የሚደርሱበት እሱንም ሁሉ ብታስገቡት ጥሩ ነው። ይሄንን ቪዲዮ የሰራው ሰውዬ አለ፣ እሱንም አይቼዋለሁ። ግን ኤርሚዬ ለዚህ ለጠማማ ትውልድ ግን እኮ ታውቃለህ ከኛ ወንጌል ይልቅ እኮ የፈለገ ነው አሪፍ ነው። ገባህ አይደል? እንደ ልብ መጨፈር የምትችልበት ገባ። እንደዚህ ለእነዚህ ልጆች ለትምህርት እንኳን በደንብ ያልደረሱ ልጆች ይኸው እንዲህ አይነት ልቅ ለመሆን የሚመቸው ሃይማኖት የትኛው ነው? እኔ ኦርቶዶክስ ብሆን ፈለገን ነው የምከተለው። እንዴ ምርጥ ነው እኮ። እኔ ተቃውሞ አለኝ ዳጊ። ይሄ እኮ የጸጋ ዳንስ እኮ ነው ወይ? ይቅርታ ነው እንዴ? እሺ እኔ ጌታ፣ እኔ ደግሞ ኦርቶዶክስ መስሎኝ የሚዩት አደረኩ። እሺ አንዴ እኔ ጌታ ትቀጥላለህ። ይቅርታ ተሳስቼ የሚዩት አደረኩ። ለማንኛውም እንትን ነው በህይወት ነው የሚያስተምራቸው ታውቃላችሁ። ዝም ብሎ በአንደበት አይደለም። እሱ በህይወት የተፈተነ ክርስትና ነው ያሳያቸው ያለው። ክርስትና ለማለት ቢከብድም እና በደንብ በህይወት ተፈትኖ በሁለት ቀን ውስጥ ተለቃልቆ ወጥቶ አሳይቷቸዋል። ክርስትና ያለ ንስሐ ማለት ነው። ያለ ንስሐ እና በጣም አትራክቲቭ ህይወት ነው የሱ። በጣም አትራክቲቭ በደንብ ኖሮ ነው የሚያሳያቸው ክርስትና ኖሮ እማ ዳጊ ያንን እሱ መልካም ወጣት ብሎ የከፈተ ቀን ያንን ፎቶ ከሴቶች ጋር ሲላላክ የነበረው በእውነት እዚህ ሆነ ኤርሚ ንስሐ የማይገባ ከሆነ ከነ ጽሁፉ ከነ ፎቶ ከነ ስልኩ ፈለገ መሐመድ እዛ ቴሌግራም ግሩፕ ላይ ያስቀመጠው ለሴቶች እንዲህ ነው ማድረግሽ፣ እንዲህ ነው ማስቀመጠው ለሴቶች እንዲህ ነው ማድረግሽ፣ እንዲህ ነው ማድረግ እያለ የለቀቀውን ፐብሊክ ነው ማድረገው እጄ ላይ ስላለ ማለት ነው። ሰብስቦ እንደዚሁ አይነት ሊላላክ ነው ማለት ነው። ያገኘውን ሁሉ ሊቆረጥ በላተኛ ኤርሚ እኔ እኮ ቆይ የጸጋ ዳንስ አለ፣ እንደገና ደግሞ የኃጢአት ዳንስ አለ። ለምን ለይታችሁ ለማየት አትሞክሩ? ወረተው እየራራችሁላችሁ አንዴ ጴንጤ ያፋትግባ የጸጋ ዳንስ አለ። እንጠቀማታለሁ። ቆይ እንፈልጋታለሁ። ኤኒዌይ ለማንኛውም ተመዝገቡ ብሏል። ፕሮቴስታንቶች በተለያየ ሱስ የተያዛችሁ ብሎ ሲናገር ሰምቼው እንዴት እንደሳኩኝ ለራሳቸው ለጆሮአቸው እንትን የሚል አስተማሪዎችን ያከማቹ ነው። ገብተዋል። ያከማቹ ነው። እንዴም ዘፈን ቢባል ዘፈን ያው አኬም ኦፊሻሊ እንዴ ይመቻቸው አላቸው። እንዴ በጣም እኮ ባለውለታቸው ነው። ኤርሚያስ ምን ይሰራላቸዋል? ኤርሚያስ አይመችም ምንም። በቃ ለጭፈራ አይመች። ኤርሚያስ ስብከት እዚህ ቤት ያሉ መልእክቶች ምንም እንደ ልብ ለመኖር አይመቹ። የስጋን ፍሬ ለማድረግ የማይመቹ በቃ ጠዋት ማታ ንስሐ ገባ፣ ተመለስ፣ ተጸጸት፣ መንገድ ቀይር ምናምን በቃ ይሰለቸዋል። በቃ ጠማማ ትውልድ ይሰለቸዋል። አዎ
እና ቤስት ጋስፕል ያለው ለዚህ ትውልድ የሚመች እዛ ነው ያለው። ግን መጽሐፉ ደግሞ እንደዛ አይልም። እንዲያው መጽሐፉ የሚለው የትውልድ እግዚአብሔር እቺ ትውልድ እግዚአብሔር የምትፈልግ ናት ነበር የሚለው። ግን የኢትዮጵያ ትውልድ ምን እንደነካው አላውቅም። እና እንደው ደራሽ የሆነ በነፍስ በቃ በህይወት የተመሰከረለት ወንድም አገኙ ፈትኖ ኃጢአትን በደም ፈጽሞ ነው። እንደዛ አይልም። እንዲያው መጽሐፉ የሚለው የትውልድ እግዚአብሔር እቺ ትውልድ እግዚአብሔር የምትፈልግ ናት ነበር የሚለው። ግን የኢትዮጵያ ትውልድ ምን እንደነካው አላውቅም። እና እንደው ደራሽ የሆነ በነፍስ በቃ በህይወት የተመሰከረለት ወንድም አገኙ ፈትኖ ኃጢአትን በደም ፈጽሞ ነው እንትን የሚል ዝም ብሎ አይደለም የሚያለው። በቃ አርጎት በሉ ቀጥሉ የሚል ምንም ንስሐ ምናምን እንዳትሉ ከሳለሁ በላችሁ እንዲያውም ማስፈራራት ትችላላችሁ። ልጅቷ መታ ብታለቅስ የቪዲዮ መረጃ ቢኖር እኛ እኮ ያየነውን እኮ ያየ ሰው እኮ በጣም በእውነት ለዚህ ልጅ ብዙ የሚጸልይ ነው ምን ሆነው። ያው ትቢቱ ከቀጠለ የሚቀጥል ነገር ቢኖርም በጣም ያሳዝናል። እኔ እንጃ ከዛ በኋላ ያለ ንስሐ ተመልሶ መቆም የኔ ቤት በገድለ ክርስቶስ ሰምራለ። ኧረ ጌታ ኢየሱስ አልሰማሁም። በክርስቶስ ሰምራ በገድለ ክርስቶስ ሰምራለ አልሰማሁም። ኧረ እኔ አልሰማሁትም። ማን ያቀረበው? ማን ነው? መምሬ ወጣ ገባ ወይ ኧረ እንዳትሄድ። አይ ለምን ኧረ ደግሞ ከወጣ ገባማ እኔም ራሴ አይመጥነኝም እንኳን አንተ። ኧረ አክባሪ ነው። ታይ ኧረ ተው እዛ ያንብበው ራሱ ደግሞ ከሱ መቼ ምን ከመቼው አንብቧት ነው ክርስቶስ ሰምራን ምን ሊያወራ ነው? ተሚያንበሳው አይደለ ምን ሊል ነው? ክርስቶስ ሰምራ ጸድቃለች ሊል ነው? ልክ ናት ነው መጽሐፍ ቅዱስ እኔ እንጃ። ክርስቶስ ሰምራማ እኮ የቲክቶከሮች እኮ ጠላት ነች እኮ በጣም ጠላት ነች። ከዚህ በላይ ጸጋ ጽጌረዳ ሊያገኙ የቻሉ ቦምቦሊኖ ብዙ ሊያገኙ የቻሉ እሷ ከተሰበከች በኋላ ነው ጣጣ የሆነችባቸው። እሷን የሰማ ሰው በጠቅላላ ጽጌረዳ መስጠት ተወ፣ ቦምቦሊኖ መስጠት ተወ በጠቅላላ። ምክንያቱም በቃ ኢትስ ኦኬ ሲኦል ልግባ ችግር የለውም እሷ ታወጣኛለች ብሎ ተዘናጋባቸው። በጣም ጠላት ነች። ከዚህ በላይ ጸጋ ጽጌረዳ ሊያገኙ የቻሉ ቦምቦሊኖ ብዙ ሊያገኙ የቻሉ እሷ ከተሰበከች በኋላ ነው ጣጣ የሆነችባቸው። እሷን የሰማ ሰው በጠቅላላ ጽጌረዳ መስጠት ተወ፣ ቦምቦሊኖ መስጠት ተወ በጠቅላላ። ምክንያቱም በቃ ኢትስ ኦኬ ሲኦል ልግባ ችግር የለውም እሷ ታወጣኛለች ብሎ ተዘናጋባቸው እንጂ ደህና እየለበለቡት ነበር። ይህን ቦምቦሊኖ ጥሩ እየሰሩት ነበርና መሀል ላይ ልክ የእሷን ወንጌል ሲሰማ አርብ ታወጣለች 3000 ስንት ነበር ያልከው? 10,000 ነው አይደል? 3000 በቀን 10 ነው 10 ነው። ተለቁ ላይ አርጊ ተሻሻለች እንዲያሻሻለች እናንተ ከቀነሰው እኮ ሰሞኑን ለዛ ነው ቦምቦሊኖ ናቸው እኮ የእሷ ወንጌል ሲሰማ አሁን ምን ዛሬ ነው የሚላት ነገር አለ። መጀመሪያ 3 ነበር ተከራክረው 10 አስደርገዋል። ፋሚሊ አገር እውነቱን ከሆንክ በክርስቶስ ሰምራ ላይ ከአንተ ጋር እወያያለሁ። ሙድ ያዝክበት ላይ ከመግለጫ ከሚለው ጀምሮ ከአንተ ጋር እኔ እወያያለሁ። ይሰማል አይደል? ንፋስ ላይ ነኝ። አገር እውነቱን ከሆንክ በክርስቶስ ሰምራ ላይ ክርስቶስ ሰምራ ላይ ከአንተ ጋር እወያያለሁ። ሙድ ያዝክበት ላይ ከመግለጫ ከሚለው ጀምሮ ከአንተ ጋር እኔ እወያያለሁ። እና ጸልያችሁ አትልቁኝም ወይ ነው የምልህ? ኧረ እኛ አቤት አይመስልም። ይሄ ልጅ ሲጀመር እንደ ምንም ለምን ያበደ እኮ ነው፣ እብድ እኮ ነው፣ ቀውዬ ነው። ምንም ይሄ የሚናገረውን አያቅ የሚለውን አያቅ ዝም ብሎ ለዚህ ወጣት እውቅና መስጠት እኔ አይመጥንም። ድፍረቱ ራሱ እንደው እንትን ነው። እዚህ ስለተለማመደ እዚህ በጌታ ሆኖ በፊት ስለተለማመደ ሁሉ ነገር እንትን መስሎታል። ምንም እኮ የሚያውቀው ነገር የለም። ልጁ ደመነፍስ ነው። ስዕል ጋር ይሄድ ያገኘኋት ስዕል መለሰችልኝ ስዕል እያለ አሁን ይሄ እንደው እብደት ነው እንጂ አሁን እንደውም ጥሩ ይዞታል። ያ ሰሙ የሚባል ጥሩ ይዟቸዋል። እሱንና ይሄን ፈለገን ጥሩ ያርገበገባቸው ነውና ይሄ አይመጥንም። ከዚህ ጋር ወሬ ሲጀምር ምንም አይመጣ። አንዳንዱ እኮ እኛም አንገባ የማይመጥን ቦታ እንደዚህ አይነት ሰዎች ለራሳቸው ያበዱ ለነሱ እውቅና ሰጠ ለነሱ ፎሎ ሰው እንዲበዛላቸው ነው እንጂ ለሱ እውቅና ሰጥቶ አይከድም። ሲጀመር ይሄ የማይመጥን ልጅ ነው። ይቅርታ
አንዱ ኮሜንታተር ቤኪ ነው ፖስት ያደረገውና ቤኪ የሚባለው ቤኪ የሳውዝ አፍሪካ ሳይሆን ያኛው ወንድማችን እና አንዱ ኮሜንታተር ምንድን ብሎ የጻፈው ጊፍት መሰጠት አቆመ መሰለኝ ምናምን ነገር ለጊፍት ብለህ ነው ምናምን ብሎ አለው እና ወዲያው ክሊክ ያደረገልኝ እሱ ነው። ያ እየተረሱ ስለሆነ ነው ብለው እየተረሱ ስለሆነ ለዛ ነው እንደገና ለማገገም ነው። ግን ከራሱ ጋር ዲቤት ቢያደርግን ጌታን ተመልሶ የሚያገኝ ይመስለኛል። ምናልባት ክርስቶስ ሳምራ 3000 ስታወጣ ምናልባት በየትኛው አካባቢ ነው የምታወጣው የሚለውን ብናውቀው ጥሩ ነበር። ምክንያቱም ስታወጣ ዝም ብላ ቦታው ፖዚሽኑ ቢታወቅ እዛ አካባቢ ለመሆን ቦታ ለመያዝ ቤት አካባቢ ነው 3000ን ስዘግን ነው ቦታው ታወቅ ነው። እኛ ደግነት ለመግባታችን ነው መርካቶ አካባቢ አነስተኛ ጠቃቅን ወይም ደግሞ ንግድ ቦታ መርካቶ ነው ለነሱ እነሱ እሷ ባለችበት እኛ የለንም። ክብር ለኢየሱስ ይሁን። እኛ ወተናል። የወጣማ አታወጣም። እዛው ዘመዶች ቤተሰቦቿን ታውጣ። አይ ላልወጡት እኮ ነው። ምናልባት ጠቋሚ ነገር ቢኖር ተጠቆም ነው ካልኩሌሽኑን ቢታወቅ ብዬ ነው። ገና ወደፊት የዳንን ነው እንድናለን ባለ አካላት ስላለ ወደፊት ለምንድን ነው ለሚድኑት ቢታወቅ የት አካባቢ ነው እንትኑን ቦታ የቀድመት ይዛለ እዛ አካባቢ ካወቀው። ግን የሚያሳዝነው ኢትዮጵያውያኖች ብቻ ነው ይሄንን አይነት ዲቪ ሎተሪ ከሲኦል ወደ ገነት ይወጣላችሁ። ሌላ ዓለም እኮ አልሰማም። በእንግሊዝኛ የለም ይሄ ገደል፣ በሌላ ቋንቋ የለም። ለኢትዮጵያውያኖች ብቻ ያለ ዲቪ ሎተሪ ነው። ከኦርቶዶክስ ያወጣችሁ ዲቪ ሎተሪ ነው። ዳግ የተሸወድከው እኮ አንተ። እግዚአብሔር ኢትዮጵያዊ መሆኑን ታውቃለህ። ይህንን እናንተ ክርክር እንግባ እንግባ። ሰምቻለሁ። ኢትዮጵያዊ ነው እሱን አልሰማሁም ነበር የሚባለው። አሁን በኦርቶዶክስ ጉዳይ ሰምቻለሁ ነው የምንለው። ኢትዮጵያዊ ነው አዳም ኢትዮጵያዊ መሆኑን ይህንን እንከራከር። በዚህ ዲቤት እንግባ እናንተ። ኧረ ሰምቻለሁ። ከልጅ ልጅ እቀበላለሁ ብለው ከሆነ ስላሴ ስጦታ ሰጥተውታል ለአዳም ሲያገባ ሔዋንን። እግዚአብሔር ኢትዮጵያዊ ዛሬ ላይ ህዝብ በዝቶ እንደዚህ እግዚአብሔር እንትን አደረጋችሁት እንጂ ኢትዮጵያዊ ነበር። አዳምም አፈረደበት። እስካሁን ድረስ ምንድነው ጉራጌና ትግሬ ነው ሲባል ያልሰማሁት አልሰማሁም። አማራ ነው ብለውታል። ጎጃም አካባቢ ነው የሚኖረው ብለዋል። ደግሞ ማነው ፕሮፌሰር ሕዝቅኤል ገቢሳ ደግሞ ምንድነው የመጀመሪያው ሰው ምንድነው ያለው ከውሃ ስለወጣ ከውሃ ነው የወጣው አዳም ብሎ ኦሮሞ ሆኖልሃል። አዳም ኦሮሞም ነው፣ አዳም አማራም ነው። ሌሎቹ ብሔር ብሔረሰቦች ለምን እንደፈዘዙ ነው ይሄ። አረ ከብሔር ብሔረሰቦችን የሚያሳዝነኝ አትሊስት ከኛ ሀገር እኮ የተወሰነ ደርሶታል። ሌላ ዓለም አትልም ዴርሚ ሌላ ዓለም ይሄ ጉድ አንድ ቻንስ የለውም። አንድ የዲቪ ሀሳብ አልታዘጋጅ ኦርቶዶክስ እንዳለ ሰብስባ በላችሁ እኮ እንደንትን አትሳሳቱ። ለዚህ እኮ ነው ወደ ዓለም ሁሉ ሂዱ የሚለው የተጠቀሰው። ለዚህ ነው እኮ ህዝቡ እግሩን ሰብር አስቀምጠው እንዴት ይሄድ? በየገዳም አስቀምጠው ሊሄድ ነበር እኮ ሰውን ገዳም ሰብራ አስቀመጠችው። እንዴት ይሄድ? ኢትዮጵያ ያልቻለችው ጉድ የለም። በእውነት ደግነቱ ቋንቋችንን ከኛ ውጪ ማንም የሚያውቀው የለም በዓለም። እንደዚህ እንደ ፈረንሳይኛ፣ እንደ አረብኛ፣ እንደ እንግሊዝኛ ኢንተርናሽናል ቢሆን ማርያም ያጣየልኝ ናት ብለዋል እዚህ። አረ የዓለም መሳቂያ ነበር የምንሆነው በእውነት የዓለም። ዛሬ ደግሞ ምን አሉ ኢትዮጵያውያን እያሉ የነጮች እናቶች ሁሉ ካፌ ቁጭ ሲሉ ማፍን እየበሉ ነበር የሚዝናኑበት። እና ቆይ ኤርሚ አንተ እኮ ችግር ስለማታነብ ነው። ዋልድባ ገዳም ውስጥ ታሽጎባቸው ያሉ የድንጋይ ቆብ የተሰፋላቸው እንዳሉ ታውቃለህ? ኢየሩሳሌምን በቁጥጥር ስር የሚያውሉ ኮሜዲ እኮ አታነቡማ እናንተ አታነቡ። አንብቡ የምንለው ለዚህ እኮ ነው። አይኑ ፈጠነ እኮ የዛን ቀን ራሱ ሲነግረው የሌለ እኮ ነገር የድንጋይ ቆብ ተሰርቶላቸው። አቤቱ ጌታ ኮማንዶዎች ናቸው በቁጥጥር ስር ኢየሩሳሌምን የሚያረጉ። ቴዎድሮስ የሚባለው ሲመጣ ቴዎድሮስ
በቁጥጥር ስር የሚያደርጉ እናንተ ኧረ ተው እንደው አታነቡም እኮ ችግሩ እኮ ተቸገሩ። ወዳጄ የእናንተ ተጽዕኖ ፈጣሪዎች ሁሌ በዚህ ሰዓት ለምን ላይቭ እንደማይገቡ ታውቃላችሁ? እየጠጡ ስለሆነ ነው። እንደውም እንገራቸው ሁሉ ጊዜ እኛም በዚህ ሰዓት ታገኙናላችሁ አይደል? በቃ እነሱ እየጠጡ ስለሚሆን አይገቡም። 3 ሰዓት ምናምን 4 ሰዓት ጎፈሬ ሲያበጥሩ አይደለም ሲጠጡ ነው። እየጠጡ ነው። አሁን እንትን ብትል አንዳንዴ ልብ ምን እንደሚያደርጉ ትዝ ይላችኋል። ያኔ ተመስገን የጌታ ጠፋ ከሚዲያ ብላችሁ ገንዘብ ልታሰባስቡ ስትል ጉሮሯችሁ ላይ ቆምኩባችሁ ጊዜ ጉሮሯ ይሄማ በእንዲህ ከቀጠለ ብላችሁ እኮ ነው። በጣም የሚገርማችሁ ተመስገን የጌታ ጠፋ ምናምን ብሎ የአካኪ ዘራፍ ሲሉ ተመስገን የጌታ የት እንደነበረ ታውቃላችሁ? የዛኔ የሆነ ካፌ ውስጥ ቁጭ ብሎ ቡና እየጠጣ ነበር። ቡና ልደተ ቃል ትዝ ይላችኋል። የዛኔ አዎ እውነት ነው እኔም አላገኘሁትም ተደዋብለን ምናምን አብሮት ነበር እኮ አብሮት ቡና እየጠጣ አቤት ግን የማጭበርበርና የማታለል ጥግ። እኛ ፎቶን የተላከልን ከዛው ቪዲዮ አብሮት ሆኖ ነው ቪዲዮ የሰራው። ኢቨን አብሮት ሆኖ ማለት ነው። ምን አለ በነገታው ታስሬ ምናምን ኧረ እባክህ ዲስማች አጭበርባሪዎች ናቸው። ዲስማች ወዳጄ የእናንተ ተጽዕኖ ፈጣሪዎች ሁሌ በዚህ ሰዓት ለምን ላይ እንደማይገቡ አንዳንዴ እኮ እውነት ወፈፊ እኮ እውነት ነው የሚያወራው። አንዳንዴ እንትና እኮ ደግሞ አስተባበለ። ሰምታችሁት ነው ደምረው እኔ ፓስተር አይደለሁም ብሎ እንትና አናዘዘው እኮ ያኔ መድረክ ላይ የ20 ዓመት ፓስተር የተባለው ማለት ነው። ታደ ማለት ነው አይደለሁም ማለት ግን አንሱ ዋሽታ ማን ነው አይደለሁም ያለው? ደምረው የት ነው ያስተባበለው? ከሶፊያ ጋር ማን ደግሞ አደገኝ እዛው መድረክ ላይ አፉን ይዞ የለ እንዴ? እሱማ እኮ እዛው ነው ያስተባበለው። ላይቭ እኮ ነው ያስተባበለው እዛው ወይ ብሎ ህዝብ ይዛለትማ አፉን ያዘ እኮ ደንግጦ ሳቆ መጥቶ ታዲያ እኔ እሱ ቪዲዮ ግን ሪል ነው። አፉን ያዘ እኮ በእጁ ሳቆ መጥቶ በመድኃኔዓለም ቤተክርስቲያን መድረክ ላይ በዚህ አይነት መልኩ በጣም እንደው ስታስቢው እንደ ተቋም ትልቅ ውንብድና እኮ ነው። ትልቅ ውንብድና እኮ የ20 ዓመት ፓስተር ቸርቹን ዘግቶ መጣ ምናምን ብለሽ ህዝቡ ላይ ስትቀልጅበት ህዝቡ አሁን ነገ እንዴት ነው የሚያምንሽ? ደስ ይለዋል እኮ ህዝቡ ደስ ይለዋል። ውሸቱም ያስደስተዋል። ላይክ የሚያመጣው ኢፌክት ምናምን ያለ ስለሚመስለው ግን ይታዘብሻል። ገባሽ? ሃይማኖትሽን በምን እንዳቆምሽው ሲያስብ ህዝቡን ዝም ብለሽ በእንትን በፊኛ በምናምን እያፈነዳዳሽ ገባሽ? በርችት እየተኮስሽ ሃይማኖቱን እያቆየሽው እንደሆነ ይገባዋል ሰው። በቃ እንዴ ይገባዋል። አጠገቡ እዛ ቁጭ የተደረደሩት እነ ልደት እነ ዘማርያም እንኳን አንገታቸውን ደፍተው አተንፈስ እንኳን አላሉ። የውሸት እንደሆነ አልሳቁም እንኳን ሐሰቱ አስደፍቷቸዋል አንገታቸው። እና በዚህ ልክ በመምህር ደረጃ ሲነገር በጣም እኮ ነው የሚያሳዝነው። ላይ እንደማይዋሿቸው በድነት ላይ አተኩለን ስለምንሰራ ነው ሞር ፎከስ የምናደርገው። እንዲጠቃቀን ነገሮች ላይ ፎከስ ብናደርግ ይኸውልሽ ቤተክርስቲያኒቷ መሪዎቿ በጠቅላላ በቃ ግልጽ ያለ ሁሉም ማለት ባይቻልም አብዛኞቹ እንግዲህ ያንን ነገር ጨምሮ ተጣጣ የሚደብር ላይ እንደዚህ አይነት ውሸት ይደብራል። በተለይ አለኩ ተሳሳቻለሽ የሆነ አስታርቃለሁ ብዬ ዋሽው የሚባል ወንጌል ምንም የማያውቀው ደግሞ የሆነ የምትይው ነገር አለ። ገባሽ? ምንም ወንጌል ያውቀው ዋሽቶ ማስታረቅ የሚባል ነገር ግን እንዲህ ብለው እንትን የሆነ ያስለመዱት አለ ህዝቡን። አሁን እኮ ልጅ ፈጣጣ አረጉት ላይ ምንም በቃ የመጣ ይምጣ በቃ ተነቅቷል። እንዴት አድርገን እናትርፍ ነው የደረሰብንን ዳሜጅ እንዴት እንትን እናድርግ ነው። እና ይሄ እኔ በጣም አዝናለሁ። እኛ በእርግጥ እንዲያን ነገሮች ተነቃቀን ነገሮች ላይ ፎከስ አናረግም እንጂ መነንዬ ኧረ ይሄ በጣም አደገኛ እኮ ውሸት ነው። እንዲሁ በጣም ሰውየው ሊዋረድ ይገባል። ያ ማነው ቢባሉ መምህሩ የተባለው ያ ጥቁሩ ሰውዬ ማርያም የተሰጠ ጳውሎስ መልካ ስላሴ ይባላል። አዎ እኮ የድሮ ሰባኪ ነው። በጣም የቆየ ሰባኪ ነው።
ያቃል ተብሎ የሚጠበቅ ሰው ነውና ምንድነው የሚሰብከው? እንደው አሁን ምን ሰብኮ ኖሮ ነው? በዚህ ልክ እኮ ከዋሹ እስከዛሬ ያልዋሿቸው ማለት እኮ አይቻልም። ያው በገደል በህፃናት ዋሿቸው ሞር ይዋሿቸው ነው። ስለዚህ አሁን ለቆመ እንደዚህ መዋሸት በኢየሱስ መናን ይሄ እኮ በኦርቶዶክስ የተለመደ እኮ ገድል እኮ የተፈጠረ ነገር እኮ አይደለም እኮ የተጻፈው እኮ ውሸት እኮ ነው የሚጻፈው እኮ ይሄ ይሄ ለዛ እኮ ነው ገድሎችን አንብባችሁ ከሆነ ስፔሲፊክ ቦታ ታይም እና እንትናን አይገልጹም ታውቃላችሁ አይደል? የሆነ ከራሳት አንድ ቀን ብለው ነው የሚጀምሩት የሆነ ጊዜውና ቦታውን አይገልጹም። ስለዚህ የሆነ ውሸት ይሄ የተለየ ያንን አካባቢ የሚቆጣጠረው ነው። ግን እኔ የሚገርመኝ ማለት እግዚአብሔር መቼም እግዚአብሔር እንዳለ የሚያምን ሰው ባይዘው ወይ እግዚአብሔር እንዳለ ሰዎች መንገዱን አያውቁም እንጂ አንድ ፈጣሪ አንድ የሁሉ ፈጣሪ ክሬተር እንዳለ በየትኛውም እኮ እምነት ውስጥ ሰዎች ያምናሉ። መንገዱ ነው የጠፋቸው። ለዚህም ነው ክርስቶስ እኔ ነኝ መንገዱ ብሎ ያለው the right way ነው እንጂ እግዚአብሔር አንድ ክሬተር ፈጣሪ እንዳለ እኮ በእስላም ብትሄዱ በሌሎችም ብትሄዱ አለ። እኔ የሚገርመኝ ፈጣሪ ወይም ደግሞ አምላክ እንዳለ የሚያምን ሰው ውሸት የሚነገርበት ቦታ ሆኖ እንዴት መሰንበት ይችላል? ማለት እዛ አካባቢ የሄዱ ሰዎች ሲዋሽ ማለት ምንጊዜም የውሸት አባት ሰይጣን ዲያብሎስ እንደሆነ ይታወቃል። ውሸት ከእግዚአብሔር አይደለም ከሰይጣን ነው። እኔ የትኛውም ቦታ ሄጄ ውሸት ካለ እግዚአብሔር ከውሸት ጋር እንደማይተባበር ወይም ደግሞ አንድ በቃ እንደው የሆነ ውዝግብ ውስጥ እንኳን ከገባው እውነተኛው አምላክ ውሸትን እንደማይፈልግ ልቦናዬ ያውቀዋል። እዛ ቦታ የሄዱ ሰዎች በውሸት የተመሰረተ እንትን ሲሰራ እንዴት ህሊናቸው ለደቂቃ እዛ አካባቢ እንዲቆይ እንደፈቀደላቸው በጣም እደነቃለሁ። እውነት ሳይነገረው የኖረ ነው። እውነት እኮ ኖ እሱን አይደለም የምልሽ። እውነትን አይተው የሄዱ ሰዎች ለሴም እዛ ቦታ 20 ዓመት ፓስተር የተባለው ሰውዬ እውነት አልገባውም። ሲጀመር እኮ እነሱ ከጅምሩም እኔ ነው እንደዛ አቅም ክዶ የሄደ ነው የሚመስለኝ። ክርስቶስን አያውቅም ልንለው አልገባቸውም። ሲጀመር እውነት መቼ እስቲ ቆይ ቀሲሱ እውነት አልገባውም ብያለሁ ነው ቀሲሱ የሚሉት ስሟቸው። ቀሲስ ደግሞ ወዲህ በኩሉ ማቴዎስ እና ማርቆስ ይሳሳቱ ይላሉ። ማቴዎስ እና ማርቆስ ይላተማል እርስ በርሱ። ኢቭን የቁጥር ራሱ ስህተት አለባት ይላሉ። እንዲህ ናቸው እንግዲህ እነዚህ ሰዎች ኑ የሚሉን ማለት ነው። ማቴዎስ እና ማርቆስ ይሳሳታል ይላተማል ኢቭን በቁጥር ጭምር ይላሉ። አይገርማችሁ? ቀሲሱ ናቸው እንደዚህ የሚሉት። እንግዲህ ቀሲስ ተብየው አንደኛው ዲያቆኑ ረከሰ ነው 66 ይላል። አንደኛው ያ ደግሞ ባለጺማሙ ደግሞ ልጅየው 81 አዱ የተሳሳተ። በርግጥ የኦርቶዶክሷ 81 አዱ በ2000 ያሳተመችው በርግጥ ስተት ነው። እሱ መጽሐፍ ቅዱስ አይደለም። ለይተው ግን መናገር ነበረባቸው። እስቲ ቪዲዮ ማቀረባበር የምትችሉ የአሁኑን ድምጽ የፈለገ መሐመድና እንትና በተለይ ያ ወደ ሙስሊም ሄደው ማን ነው? ጉዳይዲያ አንተ ነህ እንድሰልም ያረካኝ ብሎ ያለው ቪዲዮ ይላል። እሱን ሶስቱን ቪዲዮ ውስጥ ያገናኙት ለዳጊ ላኪለት ነው። አዎ ቆያ ለዳጊ ላኪለት። የዳጊ ያለሽ ዋትስአፕ የለኝም ሰጠኝ ወይ ላኪልኝ ልክልሻለሁ። ጥሩ ያ እና በጣም እኮ ነው የሚዘገነኑት እነዚህ ሰዎች። አሁን ማቴዎስ እና ማርቆስ ሲላተም ታገኙታላችሁ። ለዛውም እንዲያውም የቁጥር ሁሉ ስህተት አለበት አይደለም የቃላት የቁጥር ይላሉ ቀሲሱ ማለት ነው። እንግዲህ መጽሐፍ ቅዱስ የኛ ነው የሚሉት ማለት ነው። ለምንድን ነው ይሄንን የሚሉት? ምክንያቱ ለምንድን ነው ብለሽ ብትጠይቂ የእነሱን ገድል መዘበራረቅ እንትን ለማድረግ እኮ ለማዳን እኮ ነው ይሄንን የሚሉት።
የማይታወቀ ነው። ግን በዚህ ልክ ነው የሚቀጥፉት። ከገድልና ድርሳናቱ የሃይማኖት መከራከሪያ አይደለም እያሉ ይሉና እዚህ ጋር ደግሞ መጽሐፍ ቅዱሱ ልክ አይደለም ሲሉ ለይተው እኮ ነው። እኛውን ኦርቶዶክስ ያሳተመችው የ1954 የ1980 ትክክለኛ መጽሐፍ ቅዱስ ነው። ከተጨመረው ውጭ ከ15 ውጭ 66ቱን እንጠቀመዋለን። ትክክል ነውም አይደለም ብለን አናቅም። 15ቱ ተጨማሪ ውጭ ለይተን ነው የምናወራው። አክሴፕት የ2000 የታተመው እሱ ለይተው እኮ ቢናገሩ ኦኬ ችግር የለውም። የኛ የ2000 ትሙ ችግር አለበት ቢሉ አንድ ፊት አሁን እነሱ መጽሐፍ ቅዱስ ስህተት አለበት፣ እርስ በርሱ ይጋጫል፣ ልክ ስህተት አለው፣ ተበርዟል ካሉ ሆል ነው መጽሐፍ ቅዱስን እየተቹ ያሉት ነው። ስለዚህ ምን ይሆናል? ይሄው ከኦርቶዶክስ ይወጣ ሰው ሙስሊም እየሆነ ነው። ምን አለ ሲባል መጽሐፍ ቅዱስ የላችሁም እየተባለ በየትኛው መጽሐፍ ቅዱስ ነው አሁን እናንተ ከሙስሊም ጋር የምትወያዩት? ኢቭን ከኛ ጋርስ የምትወያዩት? መጽሐፍ ቅዱስ አንዱ እርኩስ ነው ይላል፣ አንዱ ይጋጫል ይላል፣ አንዱ የተሳሳተ ነው ይላል። ምን አይነት ግን ጉዶች እንደሆናችሁ እኮ እኔ ምን ላይ እንደቆማችሁም አይታወቅም። ሰው ባይሰልም እኮ ነው የሚገርመው በዚህ ልክና ቀሲሱ ናቸው እንግዲህ እንደሚሉት ይጋጫል እርስ በርሱ በቁጥር ሳይቀር ይላሉ። ኧረ እግዚኦ እኔ ብቻ ሶሊ እንኳን ደህና መጣ። እፍረት የሚባል የላቸው ወያፍሩ ወያምሩ የሚባል ኧረ ዝም ይበሉ። ሰውማ ወደዛ በጣም ነው የሚያበሳጩት። ግን ጌታ እነዚህ ናቸው እንግዲህ ክርስቲያን ተብሎ ክርስቲያን የተባሉት በእውነት። ኤኒዌይስ ሰላም እንዴት ናችሁ? ሀያላን ደህና ነህ? ሰላም ብያለሁ። መነኔ ኤርሚ፣ ዳግሻ፣ ሁላችሁም ሰኒ፣ ቆሞስ፣ ፋሬስ ሁላችሁንም ናኦሚ፣ ሰኒ፣ ሀመር አይነታች ያላችሁም ሰላም ብያለሁ። በጠዋቱ ሲንግል የጨበጠውን ሰውዬ አይቶ ነው መሰለኝ እኮ ጀለ እነሱ ኧረ ሰሙ ባይዘወይ በቃ ሊደፋቸው ነው መሰለኝ እነዚህን ሰዎች አምዷቸዋል። ሰሙ በቃ ከቲክቶክ ዓለም ሊያፈናቅላቸው ነው። በቃ ተከታተለ በጣም ነው የሚከታተላቸው። ደግሞ ያውቃል ሚስጥሩን ባይዘው ተሰብስቦ ጠላ የሚጠጡባትን ምናምን እንትናን ያውቃልና ውስጥ መረጃ የሚያደርሱትም አሉ። የራሱ የ4 ሚሊዮን የሆነች ነገር ሳይኖር አይወጣው። ያ ሰማህ አይደል? የ4 ሚሊዮን የፈለገን ሞልጆታ አይ አንዳንዴ ዘር ማንዘር ተሰብስቦ እድሜ ልኩን ቢያጠራቅም የማያገኘውን ብር አንጡ የምትለው እንደውም ዮኒ ጋር ሂዱ አለ እኮ ባለፈው መጥቶ እያለቀቀሰ ነበር ለማስተባበል። በውስጥ ለምነውታል መሰለኝ። በቃ ብያለውም አላልኩምም ሳይል ከጌርሳም ጋር እየታገለ ነው። ዞሮ ዞሮ ያው ልጆቹ የህዝቡን ቢዝነስ ነው የሚያደርጉት። ያው ኮይን መልቀሚያ ነው እንጂ እዚህ ቲክቶክ ላይ ዳጊ እንደሚለው ወይ ክህነት የላቸውም። አብዛኞቹ የታክሲተራ ልጆች ናቸው። that's why I think እኔ ጋር ጫጫታ አለ። ተባረኩ። ለመንገድ ላይ ነው። እሺ ሶሊ ቴንክ ዩ። ያ ገንዘብ መስበሰቢያ ነው እኮ መለቃቀሚያ ነው። ሌላ ታዲያ ምን አላችሁ? እና ሲጀምር ቤተክርስቲያኑ ሙቅና ያልሰጠቻቸው ናቸው። እነሱ አልሰጠችም። ሰው ግን ልብ የለውም። ማስተዋሉ የተወሰደበት ነው እንጂ በዚህ ልክ እየተናገሩ ማይገባው ማህበረሰብ ነው ያለ። እንግዲህ እነሱ ይበላቸው። ምን ታረጋዋለህ እንግዲህ? አልሰማ ካሉ ወንጌልን አላነብም ካሉ ትላንትና የጊዮርጊስ ያልከው ገድል ኤርሚ ደግሞ ውጭ ነህ ለካቶ በቃ ጊዮርጊስ ጸጉሩ ምንድን ያልከው? ነጣ ነው ቅዱስ ነው ያልከው? ኦኬ ኦኬ ሶሪ ኦኬ ኦኬ ኤርሚ ኮች ሆነ እንዴ? አንዳንዴ እንደዚህ ያሰለጥናል። አርሲ አካባቢ ስለነበር ኧረ ኤርሚ ፈርቶ ሊሮጥ ነው። ብዛታቸውን አይቶ እኛ ጠገብ አሁን እንደዚህ አይነት አለ። ኤርሚዬ ግን ሩጫው የእንትን ነው፣ ወደ ሜክሲኮ ነው እያሳደዷቸው መኖሪያ ፈቃድ ምንድን ነው አሜሪካ እንደ የምራረጉት እንዴ? አዎ በተለይ ካሊፎርኒያ በቃ አልኩ ተው፣ መኪናውን እየከሸከሹት በጣም በተለይ ወደዚህ ወደ ሳንዲያጎ ምናምን ካሊፎርኒያ እንዳለ ያው ለሜክሲኮ የሚቀርብ ስለሆነ ወረቀት ካለው የሌለውን የሚበልጠው እና እንትኑን ወረቀት የሌለውን ከምታስወጣ ወረቀት ያለውን ብታስወጣ ይቀላል።
ከተማው እኮ አወደሙት። አዎ ኦልሞስት እኮ ድሮም መጀመሪያ ሀገሪቷም እኮ የነሱ ነበረች። ያው አሜሪካ በጉልበት ወስዳ ነው። ኤኒዌይስ እኔ እንጃ በጣም ሩጫውን ሳየው እዛ ጋር ካየሁት ሩጫ ጋር ተመሳሳይ። ትራምፕ አሜሪካንን ሊያጠፋት ነው ማለት ነው በዚህ አይነት። እኔ ግድ የለም ሊቀዳ ስለሚችል ብለዋል። እኛ ሰውዬ በቀባሪው እንዳሉት ነው የምለው። እንዳይቀዳ ያሉት እንዳይጠለፍ ናቸው። እንዳይጠለፍ ጠለፍ ይችላል። አንተ ምን አለ ተጠልፏል እኮ የቀዷቸው ነው። ምስኪን ሪካርድ አድርገው ነው የሰጧቸው። በሬን አንኳኩተው እንዳይመጡብህ። ከርፊው ተጥሏል። ግን አሁን እኮ ስለያዩዋችሁ ነው አይደል? ካሊፎርኒያ ከርፊው ተጥሏል። አሁን ከተስኪ እና አሁን ቲክቶክ ላይ ያሉት እንዲሮጡ ነው ይልቅ ማበረታተው። ስለነዛ ያገባኝም። ጨርቁ ምኑ እየጣሉና ስትስብ እንትን ወደ ይሩጡ ነው እነዚህ ወደ ጽድቅ ነው እንትን ጃኬት ጥለው ነው የሚሮጡት። ስንት እኮ ያዘሉት አለ በጀርባቸው። አርሴማ ተክልዬ ማአት እየጣሉ እንደ ዮሴፍ ብትታሰሩም ታሰሩ፣ ጥቂት ጊዜ ነው ብትታሰሩት፣ ለክብር ይለወጣል። የጣላችሁላት ሩጡ ለማለት ነው። ይሄ ጥሉ ይመጡልና ስራ እምነት ያለ ስራ ይሏል። እዛ ጋር እኮ በጀርባው ሁሉ ያዘለ ነው ፍጡሩን አዝሎ ማለት ነው። እዛ እነሱን ሳትጥል አንተ በጻድቃን ስም እያልክ ከዛ እንደገና ይመጡልሃል። ደግሞ ፋኒ ፒፕል ናቸው። ቃል ኪዳናቸው እኮ ነው ቃል ኪዳናቸው። አረ እንደዚህ የሚባል ቃል ኪዳን የተሰጠ የለም እንዴ? ለሐዋርያቱ ያልሰጠ ለነዛን አባቶች ያልሰጠ እግዚአብሔር ቃል ኪዳን። እንደዛ ከሆነ ጌታ ኢየሱስ ክርስቶስ ይሄን ለምን ለሐዋርያቱ አልሰጠም? ቃል ኪዳን በሉ እንግዲህ ቃል ኪዳን ገብቼላችኋለሁ ከዚህ በኋላ በእናንተ ስም የዘከረ ያዘከረ ምን ያለ ምናምን ለምን አላለም? እንግዲህ ጌታ መቃብር ላይ የሰጠው ቃል ኪዳን አረ እንደዚህ ምን መቃብር ነው እንዴ? መቃብር የሚባል የለም። ባዶ ቦታ መቃብር ላይ ሲጀምር ምን የምን ጎልጎታ ለዘራ ብሩክ የሰጠው ነው የሚሉሽ። ለዘራ ብሩክ ለዘራ ብሩክ ትውልድ ይማርላል። 40 ክንድ ላይ ቆሞ ጸልየ 20 ትውልድ 100 ትውልድ ግን እስከ 100 ትውልድ ነው የሚለው አንዳንድ ቦታ ላይ 100 ጊዜ 101 ሰው ቢኖር ስንት ሺህ ነው አመት የሚሆነው? ኖርማሊ ሲኦል የገቡትም ምድር ላይ የተፈጠሩትም ተቆጥረው ገነት የገቡትም ተቆጥረው አሁን የሚመጣው ራሱ ገና ወደፊት የሚወለደው ሁሉ ድኗል። ቁጥሩ ሞልቷል። ኦልሬዲ የዳነው በኦርቶዶክስ አስተምሮ በትውልድ አቆጣጠር ከሄድን በየገድሉ የሚያወራው ትውልድ ሲደመር በዓለም ላይ የተፈጠረው 8-9 ቢሊዮን ሲደመር የሞተው ሲደመር ገነት የገባው ሲኦል የገባው በጠቅላላ ድኖ አሁን አዲስ የሚመጣው ራሱ የሚድንበት ገድል ነው ያለው ኦርቶዶክስ። ታዲያ ስራ መስራት ለምን ያስፈልገናል? እንደዚህ በቃል ኪዳናቸው 100 ትውልድ ከዳነ ገና እኮ ወደ ታችም ይሄዳል። ከኔም የሚያልፍ ይመስለኛል እኮ የተገባላቸው። ካህናቱን የቤት ኪራይ ማን ሊከፍል ነው? ካህናቱ የቤት ኪራይ ማን ይከፍል? የልጆቻቸው ሴት ትምህርት ቤት ነዳጅ ማን ይከፍላል? አንተ እኮ ችግር አለብህ። እንደዛ ነው እንደዛ አይደለም። ተው ምን እንደሆነ ታውቃለህ? ይሄ ወንጌል ከጥቂት ጊዜ በኋላ ይጠፋል። የኦርቶዶክስ የሐሰት ወንጌል ባይ ዘ ዌይ የኢትዮጵያ ኢኮኖሚን በመለወጥ ብቻ ይጠፋል። ታውቃለህ አይደል? አንዳንዴ ወንጌል ራሱ የማያስፈልገው ውንብድና አለ። ወንጌል የማያስፈልገው ለአንዳንዱ ውንብድና ወንጌል አያስፈልገው፣ የህጋዊ እርምጃ ብቻ ነው የሚያስፈልገው። ወይም ደግሞ አገሪቷ ላይ የስራ ወዳድነትን መፍጠር ነው የሚያስፈልገው። አንዳንዱ መንፈሳዊ በሽታ አይደለማ ገባ? ለሁሉ መልስ እንደሆነ ወንጌል እናውቃለን። ግን ለአንዳንዱ ሌባ ወንጌል አትመሰክረውም። ገባ? እሱን ሸቤ ነው የምትከተው። ሸቤ ያስተምረዋል። አቶ ዳጊ ግን ጠንከር ትላለህ አንተ። እሺ ጠበል ጣዲቋን ተዋት። ጠበል ጣዲቋን ብቻ ትቶ ሌላው ቢቀር እንኳን እቺ ጠበል ጣዲቋን ባይሆን ለምን ይመስላል? የምልጃ የዝክር የምናምን እቺ ሁሉ ጣጣ ስዕል አድኖ ምናምን ቢዝነሷ ጧፏ ምናምን በጠቅላላ ኢትዮጵያ ውስጥ ብቻ ያለችው ለምንድን ነው? ግብጽ እንኳ ዋና እንትን ሜንተር ነች፣ እንግዲህ ሜንቶር ነች፣ የኦርቶዶክስ ሜንቶር ነች አይደል? ግብጽ የኦርቶዶክስ ሜንቶሯ ግብጽ ጋር የሌለው እኛ ጋር ብቻ ያለው ለምን ይመስላል? ገባ? ኢኮኖሚው እኮ ኢኮኖሚው ራሱ በህዝቡ ላይ የፈጠረው እንትን አለ። ያ ማለት ሁሉም ሰው ስራ ይጠላል ማለት ባይቻልም አብዛኛው ሰው ለስራ ብሎ ፈቃደኛ ቢሆንም አሁን በዚህ ሰዓት ስራ በጣም ከባድ ነው። እንኳን እዛ ሀገር የሰለጠነው ሀገርም ሰርተህ ያን ያህል በቂ ነገር እንትን የሚባልበት አይደለም። ስለዚህ ለምንድነው ኢትዮጵያ ውስጥ የነገር ተስፋፍቶ እስካሁን የቆየው? ሰው
እንትን ያለው ለምንድነው? ጠንቋይ እግሩን እንደዚህ ዘርግቶ የሚቀልደው በሰው ለምንድነው? ካለው የኢኮኖሚ እንትን አንፃር ሰርቫይቫል ኦፍ ዘ ፊተስት በሚባለው እንትን ምክንያት ኢኮኖሚ ሲስተም ውስጥ ሰርቫይቭ እንድታደርግ የሚያደርግ ራይት ነው መበላላት ነው። ገባ? መበላላት ቴክኒኩ ደግሞ ምንድነው መሰለ? በሐሰት ትምህርት መብላት፣ በሐሰት አስተምሮት፣ በሐሰት መጽሐፍቶች በምናምን መብላት ህዝቡን አለብ። ምክንያቱም ሰርተህ የምትዘልቀው አይደለም አሁን ኢትዮጵያ ውስጥ ያለው ኢኮኖሚ እንትን እና ህዝቤን ያን ያህል ስላጣ ነው ያን ያህል እንትን አይደለም። ግን የሚቀለው ዝርፊያው፣ ውንብድናው ኢቭን በመንፈሳዊም ባልሆነ መንገድ ስታየው አሁን እንደ ድሮ አይደለም። በጣም ሃንጉ በስቷል፣ ዘረፋው ምናምን እንሰማለን እዚህም ብንሆን እናያለን። ለምንድን ነው የተስፋፋው? የሀገሪቷ እንትን ለሌላ ሀገር ሲከብድ ኢትዮጵያ ደግሞ በለጠ እየከበደ ይሄዳል። ስለዚህ በሃይማኖቱም ላይ ጫና ያመጣል። ገባ? ካህናቶች አሁን ከዛ ወጥተው ያ ቤተክርስቲያን ቢዘጋ በዛ ጻድቅ ይገኛል የተባለው ትሩፋት እንደሌለ ሰው ከተረዳ ፊቱን ወደ ስራ ሊያዞር ነው ሰው። ገባ? ቤተክርስቲያን ሄዶ ከዚህ በኋላ ለመሸወድ ፈቃደኛ አይሆንም። እንኳን ለቤተክርስቲያን የሚበላው ይቅርና ለራሱ የሚበላውም ከሌለው ካህናቱ they will come up with something to ገባ ሰውን ለመዝረፍ በቃ አዳዲስ እንትኖች መገለጣቸው አይቀርም። ያኔ ደግሞ ሰው ይመረራል። ትላንት የተበላው ሳያንስ አሁን ደግሞ አዲስ ዘረፋ መንገድ ይዘው መጡ ብሎ እኛ ስርም እነሱ ስርም የሚርመሰመሱትም ያው እንትና እኛም ጋር እንኳን አሉ፣ እኛም ሰፈር አሉ እንዴ እነ ባለ ዘይቶች እነ ባለ ገስታውሶች አሉ። እነዚህም ያው ከነዛ ያልተናነሰ ቃል ኪዳን አለን። እኔ ካልጸለይኩልሽ፣ እኔ ስጨነልሽ፣ እኔ ስነግርሽ፣ እኔ ትንቢት ካመጣሁልሽ መልእክት አሉ። ዘረፋው ሁሉም ጋር ነው፣ ሙስሊሙም ጋር ይኖራል፣ የትም አለ። ስለዚህ ይሄንን ሁሉ የሚለውጠው አንዳንድ ጊዜ የአገሪቷም ኢኮኖሚ እንትን ቢቀየር ሰው እንደምንም ብሎ ስራ ፈጣሪ ቢሆን ይሄን ስራ አጥነት እንደምንም አድርጎ መመከት ቢችል ለተረት ጊዜ አይኖረውም። ገባ? እንኳን ገድል ለማንበብ ሰው ህይወቱን እንኳን በስነ ስርዓት የሚመራበት አሁን ጊዜ እያልኖሮ ይመጣል። ግን ጠንቋይ ቤት ብዙ ሰውን የሚያንበላልሰው ጠንቋይ ወዶ አይደለም ልልህ ነው። ገባ? ሰርቫይቭ ማድረግ አለበት። ሰርቫይቭ ማድረግ ስላለበት ጎረቤቱን ገድሎም ቢሆን መኖር ስላለበት ድፋልኝ ለማለት ይሄዳል። እና ወደ ገድላቱ የሚያመዝነው ገድላቱ ሞር ሪኳየርመንታቸው ቀላል ነው። ገባ? የሆነ ነገር አጫጭሰ አተላጠጥተ ምናምን በቃ ተጸድቃለህ የሚለው ይሻላል እዚህ መጥቶ ሁሉ ጊዜ በጽድቅ መኖር የሚለውን ሪኳየርመንት ፎሎ ከሚያደርግ እና ስለ ዘላለም ሕይወቱ አይደለም እየራበው ስለ ዘላለም ሕይወቱ አያስብም ብዙ ሰው ያ ነው። እና ብዙ ነገሮች ይለውጣል ነው። እና ኢትዮጵያ ውስጥ እንደዚህ አይነት ማላገጡ የበዛው በህዝቡ መቀለድ የበዛው ኦርቶዶክስ የተመቻት ለዚህ ነው። ሐሰት ትምህርቷ የጸደቀላት ያው ከዚህ በኋላ እንኳን እየፈረሰ መጥቷል። እግዚአብሔር ይመስገን በእነዚህ ባለፉት 10 11 ዓመታት 12 ከዛም በፊት የጸደቀላት የነበሩት ነገሮች መድረቅ ጀምረዋል። ግን ጥሩ ይዞላት የነበረው ለምንድን ነው? ህዝቡ የትምህርት የስራ እድሎች ገባህ እንደገናም የቴክኖሎጂ የምናምን እድሎቹ በጣም ጠባብ ስለነበሩ እዚህ ህዝብ ላይ መቀለድ ይቻላል። ገባህ? ከእንደዚህ አይነት እንትኖች የራቀን ህዝብ ትቀልድበታል፣ ለመዝረፍ ይቻላል። ህዝቡ ግን ከነቃ በኋላ አሁን ዮኒ ማኛን ስታየው ከዚህ በኋላ ምን ብለህ ነው የምታታለው? ብዙ ነገሮችን በራሱም በጌታም ጸጋ መርምሮ ደርሶበታል። ወደኋላ ላታለ ብትለው ሙድ ነው የሚይዝበት። አሁን ያን ልጅ አስገብቶ በቃ እየሳቀበት ነበር። ከዚህ በኋላ ታታለኝ አትችልም እያለ ነው። በቃ ስለ ክርስቶስ ሳምራ የሚነግረውን ተረት እየሳቀ ነው የሰማው። ምክንያቱም በቃ አንዴ ከበራለ በራለን። ህዝቡ አሁን አንዴ ከበራለት በኋላ ምንም ብትለው አይሰማም። ይህን ተረት ዘርበል ነው የሚል። እስካሁንም አንተ ቤት የተመላለስኩት ጠንቋይ እኔ እንትን ይለኛል ገድሉ ይጠቅመኛል ብዬ አይደለም። ግን ከማህበረሰቡ እዚህ ድህነቴ ላይ ብገለል ከድር ብገለል ምናምን የሚለው የኖረው ጫና ስላለ ነውና ብዙ ማለት ይቻላል። ኦርቶዶክስ እንግዲህ ከዚህ በኋላ የህዝቡ ድህነት ነው ያንቺ ተስፋ። ህዝቡ ድሃ ከሆነ ነው አንቺ በሐሰት ትምህርትሽ የምትቀጥዩኛ። ፍረሺ ማለታችን አይደለም። ግን ሐሰት ትምህርትሽ ከዚህ በኋላ የሚቀጥለው ህዝቡ ድሃ ከሆነልሽ ብቻ ነው። ህዝቡን ግን እግዚአብሔር ብቻ ከታደገው ሰውም ደግሞ ጨክኖ ስራ ፈጣሪ ሆኖ ከዚህ ድህነት አረንቋ የሚወጣ ከሆነ በኢየሱስም ደግሞ ይወጣል። ለህዝባችን እኛም እንጸልያለን፣ ለሀገራችን እንጸልያለን። ያኔ ሐሰት ትምህርት እና የኦርቶዶክስ የሐሰት ልምምድ በረ ትቀልዳላችሁ። እኛ ሰፈር የሚርመጠመጠ የውሸት ነቢያት ሁላ ያኔ ጌታ ይረዳዋል ማለት ነው። እንግዲህ ያኔ በንስሐ እንግዲህ ይመለሳል ወይም የወፍጮ ድንጋይ ታስሮበት ይሸኛል ማለት ነው። እሱ እንደ ግለሰቡ ምርጫ ነው። መምህር ፋሪስ እንኳን ደህና መጡ። ሜርሲ ሰላም ብያለሁ። እንኳን ደህና መጣሽ።
ኦርቶዶክሳዊ ካላችሁ ግቡ እስኪ አንዱ ሰው ግቡ። ሰላም በይ መርሲ መምህርም ሰላም ይበሉ። መምህር ፋንስ የኔታም በቆሞስ ሰላም ብያለሁ። ተባረኩ። አሜን። ሁላችንም ሰላም ብያለሁ። ኤርሚዬ፣ ሰኒ፣ ወንድማችን ሰለሞን፣ መርስዬ ሰላማችሁ ብዝት ይበል። እየሰማሁ ነበረ ዳግዬ፣ ጥሩ ነው ያልከው፣ ጥሩ ንግግር ነው የተናገርከውና እውነት ነው። ድህነት ነው በእርግጥ ሃይማኖቱ በአንድ በኩል ስናየው ሃይማኖቱ ራሱ ድህነት ሰባኪ ነው። ድህነት ሰባኪ ነው። በማጣት ጽድቅ አለ፣ በመቆሸሽ በመንገላታት እንደዚህ አይነት ጽድቅ ይሄ ጠማማት መቼም ወንጌል ነው ለዚህ ሁሉ የሚፈውሰውና ወንጌል ነው ሰዎችን ወንጌል ለዚህ ህዝብ ምን ያስፈልጋል ብትለኝ ወንጌል ነው። ወንጌል ሁለንተናዊ ስለሆነ ማለት ነው። እንደ ኢትዮጵያ እንኳን ብዙ ስናይ አሁን ወደ ደቡብ ስንሄድ እንሰትን የመሰለ እንደዚህ ሙዝን የመሰለ ፓፓያን የመሰለ ወንጌላውያን ናቸው። መካነ ማነው ለምሳሌ እንደው ካቶሊክም እግዚአብሔር ስታት በዚህ በኩልም ትልቅ አስተዋጽኦ አድርጋለችና ፍራፍሬዎቹን እንኳን ወደ ኢትዮጵያ የማስገባት አይምሯቸው የነቃ የዳኑ ሰዎች ናቸውና ትምህርት ቤትና አሁን እንደ ቃለ ሕይወታውን በደቡብ ብታዩ ብዙ ቦታ ትምህርት ቤት ያሰሩ እነሱ ናቸው። ይሄ ማለት የአይምሮ ንቃት ነው እና ወንጌል ለዚህ ያስፈልጋል። ወንጌል ነው የሚለውጠው። በቄስ ቤት ቄስ ያው አሁን ስላሴ ቢያንስ 300 ካህናት ደሞዝተኛ ነው። 300 ካህናት ደሞዝተኛ ሲሆን በትንሹ ዲያቆኑ አሁን በቀላሉ እስከ 40 ሺህ ብር ገብቷል ማለት ነው። ዲያቆኑ የቄሱ ከዛ በላይ ነው። ያስተዳዳሪው ደግሞ የትና የት ሄዷል ማለት ነውና ይሄ ሁሉ ምግብ ይፈልጋል፣ የሁሉ ደሞዝ ይፈልጋል። አገልግሎት የሚደርሳቸው በ6 ወር በ4 ወር ነው የሚደርሳቸው። ግን እዛ ለመግባት ያው በሙስና በምስል የሚገቡ ያው አንዴ ከገባህ በቃ አንዴ ከፍለሃል። በ6 ወር ነው አገልግሎት የሚደርስህ። ይሄ ካህን ይሄ ብርኬት ይመጣል እንዳልከው በዚህ በስላስሉ በዚህ በገሉ እንዲሆንላቸዋል በማለት ካልሆነ በስተቀር ይሄን ካህናት ለመመገብ ወይም ደግሞ ደሞዙ ለመክፈል ግዴታ ይሄ ያስፈልጋል። እነሱ ደግሞ የመስራት እንትን የላቸውም፣ ኢንተረስት የላቸውም። ምክንያቱም ከመጀመሪያው ጀምሮ ልመና ነው። በቆሎ ትምህርት ቤት ጀምሮ ልመና ነው። ከዛም በኋላ በልመና የቀጠለ ነው ሁሉ ነገር ማለት በስጡኝ ማለት ነው። በስጡኝ ነውና እንደውም አንድ ጊዜ ትዝ ይለኛልና ምንድነው እነዚህ ቄሶች እልፍ ብለው ስራ የሚባል ነገር አይፈልጉም፣ እንደው ብቻ ዝም ብለው መዞር ነው። ለምንድነው መጠጥ ቤት ነው የምታወት? ለምንድነው የማይሰሩት? ለምንድነው መለወጥ የማይፈልጉት የሚል ተነሳና አይ ወደው አይደለም አላንዱ የሙት እንጀራ ስለሚበሉ አይሙራቸው ሙት ነው የሙት እንጀራ ስለሚበሉ እና እንደዚህ አይነት ነገሮች አሉና መለወጥ የሚባል ነገር አይፈልጉም። በቃ ሁሉ በአንጣና በስጠኝ የተለከፈ ነው እና ለዚህ ነው እንዳልከው ወንጌል ያው ህዝቡን ሲቀየር ሰው አይምሮ ይነቃል፣ ለስራ ይነቃቃል፣ የስራን ጥቅም ያውቃል። ያደጉ ሀገሮች የምንላቸው ቢሆን እናንተ ያላችሁበትም ቢሆን የዳኑ ሰዎች ናቸው ስለሰሩት ነው ዛሬ ሁሉ ሰው የሚፈልገውና ወንጌል በጣም ለዚህ ህዝብ ያስፈልጋል። ወንጌል ራሱ ለስራ ያነቃቃል፣ አይምሮን ያነቃል፣ የስራ ፈጠራ ሁሉ ነገር በቃ ብሩህ ያደርጋል። ያለ ወንጌል ጨለምተኝነት ነው። የሰማዩ አይደለም የምድሩ ራሱ ለመኖር ራሱ ጨለምተኝነት ነው፣ ተስፋ ቢስ ነው። በከክና በቅማል በማጣት በድህነት ጽድቅ አለ ብሎ የሚያስብ ይሄ ጠማማ ትምህርት ኢትዮጵያ ውስጥ አለ። ለዚህ ተጠያቂውም ቤተክርስቲያን ናት። በእውነት ተጠያቂዋ ቤተክርስቲያን ናት። እንዳይሰራ እንኳን ከ1 እስከ 30 በዓል ደርድራ የግብጽ መነኩሴ በዓል ዛሬ እንትና ነው እንዳይሰራ ሽባ አድርጋ ድህነት ለአሁን እንኳን ተጠያቂ ኦርቶዶክስ ቤተክርስቲያን ለድህነት እንኳን አሁንም ቢሆን እኮ ድህነት እንዴ አይታችኋል እኮ ልማት የሚባል ፈልጎ ለውጥ የሚባል አይፈልጉም። ሲጀመር ማለት አይፈልጉም መለወጥ የሚባል አሁን ለልማት እንቅፋት የሚሆኑትም እነዚህ ናቸው። ለምን ለውጥ አይፈልጉም?
ለድህነትም ለኢትዮጵያ ተጠያቂ ቤተክርስቲያናት ሆነን ለማውራት ማለት ነው። በጣም ከአንድ እስከ ላሳ እንዴ እኔ አውቃለሁኝ አንድ ወቅት ሰዎች ሲያርሱ አይቼ አወግዛለሁ እያልኩበት ጊዜ አለ። ከኔ ጀምሮ ማለት አወግዛለሁ ብዬ እንዴት በዛሬው ቀን ያርሳሉ እያልኩ በኪዳነ ምሕረት ቀን እንደ አይነት ማህበረ ቄስ ነው ያለበት 6 ቀን ስራ በሰባተኛው ረፍ የሚለውን ሳይሆን እንዴት ዛሬ በማርያምን እንትን ይላል እንዴት ክድየን እንዴት ህማማት ብለው እኮ ህማማት ታውቃላችሁ ጊዜ ይሄ ሚያዝያ አካባቢ ነውና እርሻ የሚታረስበት ዘር የሚሰራበት ነው። ብዙ ህዝብ እኮ በዚህ ምክንያት በህማማት እንዴት ታርሳለህ ተብሎ ተከልክሎ የእርሻው የዘር ቀን ያልፈዋል። ታውቃላችሁ ሰሜን አካባቢ ያልፈዋል። ካለፈው በኋላ እንደተጠበቀው አይሆንም። ከዛ የሚደረገው ለድህነት ነው። እንዳያርስ እየተወገዘ ዛሬ ባል ነው እንዴት በመርቆሪያው ታርሳለህ እንዴት በተክልዬ ታርሳለህ እንዴ ባቦይ ታርሳለህ እየተባለ ማለት ለኢትዮጵያ ድህነት ተጠያቂ ቤተክርስቲያናት ነው ለማውራት ማለትና እግዚአብሔር ህዝባችን ይፈውስ። እውነት ወንጌል ያገኘው ወንጌል አርነት ነው። ወንጌል ነፃነት ነው። ለዚህ ምድር እንኳን ለመኖር ወንጌል በጣም አስፈላጊ ነው። አእምሮ ይፈታል፣ ከእውነት ጋር ይቆማል። አለበለዚያ ማንም ይሄ እድፍ ያለ ቄስ ንግግሩ እንኳን የማይመች ሲያጃጅለው ነው የሚኖረው። ሲያጃጅለው ማለት ለራሱ አይሆን ለህዝቡ አይሆን ለራሱ ታስሮ ሰውን የሚያስር ማለት ነው። እስረኛ የሚያደርግ በጣም ግርም የሚል እኮ ነው። በጣም አንድ የማይጠበቅ ካህን መጥቶ እኮ ነው ፕሮፌሰሩን መጥቶ የሚያወግዘው የተማረውን የሚያወግዘው የተማረውን የሚናገረው። በጣም እኮ አሳፋሪ ነው እኮ። ያው ሰው ታውቃላችሁ ለሃይማኖቱ ተገዥ ነው፣ ለሚያምነው ነገር ይገዛል። በዚህ ምክንያት ህዝባችን ታስሯል፣ እስር ቤት ነው ያለው። እንዳይሰራ እንኳን እንዳይለወጥ እንኳን አይምሮ እንዳይነቃ እንዴ የኛ ህዝብ እኮ መጾም ያለበትን ትቶ ሌላውን የሚጾም ነው። መስራት ያለበት ትቶ ሌላውን የሚሰራ ነው። እንደ ሰው ለመግደል መሳሪያ እየወለወለ በሮብ ነው የሚል እኮ ነው። በሮብ ነው እንዴት በሮብ ጾማለሁ በሮብ እንዴት እበላለሁ የሚል ሰው ማይበረሰብ እኮ ነው። እንዴት በጾም ብላትኛለሽ የሚል እኮ ነው። እንግዲህ ሰውን ለመግደል እየሄደ መሳሪያ እየወለወለ ለብላ እንጂ ሲባል እንዴት በሮቡ ብላ ባላለሁ የሚል መጾም ያለበትን የማይጾም አላስፈላጊ ነገር የሚጾም እንደገና መስራት ያለበትን እንዴ ሰው ሰርቶ ማግኘት ያለበትን ትቶ የግብጽ ወደላ መነኩሴ ሁሉ ሲያከብር የሚውል እና በቀላሉ ደግሞ የመንግስተ ሰማያት ቀለል አድርገው አመጡለት። ስለ አቡነ ሀቢብ ብለህ 3 ጊዜ ብትጎርስ መንግስተ ሰማያት ትገባለህ የሚል ያኛውን ያጎስባተ ከተባለ በኋላ ስለ አቡነ ሀቢብ ብሎ ከጎረሰ መንግስተ ሰማያት የሚገባበት እንደ ግሸን ማርያም ሄዶ የ40 ቀን የሚሆንበት እኮ ነው። እንዴት በጣም እኮ ነው ህዝቡን እየቀለዱበት። ግሸን ጤፉት የሚባል መጽሐፍ አለ። የ40 ቀን ማለት ለምን 80 ዓመት አይኖረውም ሰውየው? እንደማንም ተጉዞ መሄድ ነው የሚጠበቅበት ግሸን ማርያም። ስለዚህ ምን ይሆናል? የ40 ቀን ልጅ ሆና በቃ 40 ቀን ልጅ ማለት ኃጢአት የሌለበት ማለት ነው። ኃጢአት ሲጨልጥ ኖሮ ማለት ነው። እንደ አይነት እንዲሁም ደግሞ መቃብር የጠበቀና አቡነ ሐራን ስናይ እኮ መቃብር የጠበቀ 10 ትውልድ ምርልሃል የሚል እንደ አይነት ዕቃ ጨዋታ ህዝቡ ላይ እየተቀለደበት ያለ ሁኔታ ነውና ህዝቡ መለወጥ ወንጌል ለዚህ ነው ተግተን መስራት አለብን። ይሄ ህዝብ እስካልተቀየ ድረስ ወንጌል የምናቆምበት አይኖርም። ካህኑም ቢሆን እንደው ስራውን እናፈርስበታለን፣ ተንኮሉን እናፈርስበታለን፣ ክፋቱን እናፈርስበታለን እና ይሄ ካልሆነ ካላፈረስንበት ህዝቡ አይነቃም። ህዝባችን ታስሯል፣ በስር ነው ያለው። በቄሶች ታስሯል። በቄሶች ማለት ነው። እኔ አንድ ጊዜ ትዝ ይለኛልና የሐዋርያት ጾም ነው አሁን ሲገባኝ የሐዋርያት ጾም የሚባል ነገር የለም፣ ምንም የለም። ግን እንዴት ስጋ ቤት ሄጄ ስጋውን አውርድና አስገባ እንዴት በዚህ ቀን ስጋ ትሸጣለህ ያልኩበት ጊዜ አለ። ምንድነው? አለማወቅ እኮ ነው፣ ጅልነት እኮ ነው። መጽሐፍ ቅዱስ አላነብ ዝም ብሎ ብቻ አባ በመባል አብዛኛውን ካህናት እንደዛ ናቸው። ሰምበለው በቃ ጅው እንደው አላያችሁም? ሰሞኑን እንኳን እንደቀስ አንድ ልጅ ሲጠይቀው ይቆየኝ ጊዜ ስጠኝ ብሎ በጣም ያሳፈር እኮ ነው። ከመጽሐፍ ቅዱስ የሸሹ በገላት ግን የተጠመደ ካህናት ናቸው ያሉትና ለዚህ ነው ለድነት ራሱ ተጠያቂ ነው ለለፈለገ ዳግየ እግዚአብሔር ህዝባችን ይፈውስ። በእውነት ህዝባችን ይፈውስ። በእውነት በጣም ለኢትዮጵያ ፈውስ ያስፈልጋል። ግብጽ ብላልከ ግብጽ በጣም እኮ አሁን ካህናቱ ፍራፍሬ ነው እርሻ ያርሳሉ እኮ
በጣም ቴክኖሎጂ ጋር የተገናኙ ናቸው። በጣም የነቁ ናቸው። እንደ ቄሱ ራሱ እኮ ዶክተር ነው። ቄሱ ዲያቆኑ ፕሮፌሰሮች ናቸው። እዚህ እኮ ምንም ነገር የለም እኮ። ይሄ አሁን እንኳን በአግባቡ አማርኛን ለማንበብ እኮ እየተጎላደፈ የሚያነብር ቄስ ነው እኮ እዚህ ህዝቡን ሲያጃጅል የሚውለው። አማርኛ እንኳን በአግባቡ የማይናገር ማለት የማያነብ ማለት ነው። መጽሐፍ ቅዱስ ስትሰጠው አያነብም። እንደ ማቴዎስ ስትለው እኮ ዘፍጥረት ሄዶ የሚፈልግ ነው። ይሄ ነው እኮ ቄስ። እነ ግብጽ ብንሄድ እኮ የሰለጠኑ ናቸው። እኛ ህዝባችን እዚህ ጋር አጃጅለውት ተንኮል፣ አንደኛ የፖለቲካ ተንኮል አለበት። ህዝባችን አንቀው ለዚህ ይሄን መጥፎ ትምህርት ኢትዮጵያ ውስጥ ተክለው ለራሳቸው ግን አረነተው ታቦት እኛ ውስጥ ታቦት እነሱ የላቸው። እንደው አንድ ጊዜ ትዝ ይለኛልና እዛ 5 ጳጳስ የግብጽ ጳጳስ መጡ ኢትዮጵያ ውስጥና ጠቅላይ ቤተ ክህነት እኔም ነበርኩኝ ስብሰባ። እንደው ታምረ ማርያም እናንተ ጋር አለ ብለን ጠየቅን ማለት ነው። አረ ይሄን ታምረ ማርያም የምትሉት ነገር አናቅም አሉ። አናቅም ይባል ነው፣ እኛ ግን አናቅም። እንደ አባ ገብርኤልና አባ ሚካኤል ጻፉት ይባል የለም ወይ? ከናንተ የመጡ ጳጳሳት ናቸው እነሱ ናቸው የጻፉት። ዘርዓ ያዕቆብ ያጻፈው ማለት ነው። አይ እኛ ታምረ ማርያም ይባል የለንንም አናቅምም አሉ። ዓርብ ሮብስ እንዴት ነው? ዓርብ ሮብ ራሱ እኛ አናቅም። እንደውም ዓርብ ሮብ እነሱ ወተት ነው የሚጠጡት። ኢትዮጵያ ውስጥ ይሄ ደብተራ የወለደው እኮ ነው። በጣም ህዝባችን እንደዛ አንቆ ያዘ። ይገለበጥ በኢየሱስ ስም። እና በጣም ነው አንድ ህዝባችን የሚያሳዝነውና ጌታ ይርዳን እላለሁኝ። ተባረኩ ተባረኩ። መምጣት ስካይ ብዛለሁት። መርሲ የሰላም በይ። እንኳን ደህና መጣሽ አለሽ አላሁኝ። እንዴት ናችሁ? ሰላም ነን። ልተኝ እኮ ነው በቃ እንቅልፍ። ኧረ አላውቄ ነው ድምጼን ቀነስ ያደረኩት አውቄ ነው። እሺ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዳጊ ሰኒ የኔታ ይበለን እና ደሃመር ሌሎቻችሁም ሁላችሁንም ሰላም ብያለሁ። ተባረኩ። ይበለን። እንኳን ደህና መጣ። ሰላም ርዕሱ እኮ አለ ሲርስ ሰላም ነህ ይበለን። ሶሪ ግን ስምን ተሳሳ ይበለን አለው። እግዚአብሔር ይመስገን። ሰላም አልክ አለው። እግዚአብሔር ይመስገን። ሰላም ናችሁ? ደህና ነን። አንተ እስካሁን ጌታን አልተቀበልክም እንዴ? ማንኔ? ኧረ እኔ በጌታ ነኝ። ይበለን ከማውራቱ በፊት አንዴ እኔ ቆሙስን ልበላቸው አንድ ጊዜ አንድ ደቂቃ ብቻ። ኦኬ። አይ ያው የሰማሁ ነበርና እውነት ነው ይልላቸው ነው። ምንድነው የጭካኔው የኦርቶዶክስ አስተምሮ ገድላት ትውፊት የጭካኔው ጭካኔ በገንፎ ጀምሮ በንፍሮ መጨረሱ ብቻ ሳይሆን ህዝቡን በተለያየ ምክንያት በቀጥታም በተዘዋዋሪም የሚበሉት የሚግጡት አንሶ እንዴ የሙት ቤተሰብን እኮ እንደ አቅሙ እንዳላቸው የመጨረሻ ጥሪት የሚበዘብዙ እኮ ናቸው። የሙት ቤተሰብን ፍትሐት በሚባለው እቺ የመዝረፊያ ለረጅም ዘመናት ሲጠቀሙባት የነበረችው የመዝረፊያ ቴክኒክ ማለት ነው። ተመልከቱ። የሙት ቤተሰብ አትሊስት እንደውም በዚህም በዛም ብሎ እድሩም ቤተሰቡ ምኑም የሚያጽናናበት የሚረዳበት ተው ችግር የለም ይህን እንሸፍናለን አንተ ተጽናና በርታ አይዞህ የሚባልበትን ቤተሰብ ኦርቶዶክስ ሃይማኖት ትምህርት ቀርጻለት ወይም ደግሞ ልምምድ ቀርጻለት። እንግዲህ ትምህርት ይባል ልምምድ አላቀም እችንም ያው ስለሚቀዷት ችግር የለም እንትን አድርጌ ከፍት አድርጌ ተዋለው። ትምህርት ይሁን ብቻ ልምድ አድርገው ወይም ስርዓት ቀርጻ ህዝቡን የግማሽ ፍትሐትና የሙሉ ፍትሐት ብላ በኋላ ለጥፈዋለሁ አሳያችኋለሁ። የምታስከፍል እንደው የሙሉ መክፈል አልቻልኩም ካልክ በዚህም ብቻ ኧረ እንቆይ ለቅሶ ላይ ነኝ ሀዘን ላይ ነኝ እሺ ቢያንስ የግማሽ እንዴ ማለት ጭካኔው ፈጣጣነቱ ሌብነቱ ዘረፋው ምን አይነት ሌቭል ላይ ቢደርስ እንደሆነ አስባችሁታል? አትሊስት የዛን ቀን የሆነ የሃይማኖት ሰው ሆነው እኮ መስለ መታየት አለበት አይደል? ለምእመኑ የምታዝን መስለ አጽናኝ መስለ ዝም ብለ ማስመሰልም እኮ ጥሩ እኮ ነው። ዝም ብሎ ሌላ ቀን ዘርፋቸው የዛን ቀን ግን የሆነ እንደው ለአዛኝ መስለ መከሰት እኮ ይቻላል እኮ አይደል? ያው ማጭበርበር አይደል የተያዘው። እኛ የውሸት አጽናኑ እያልን ያሰለጠንን አይደለም። ግን ማጭበርበሩን ከተካንከው የዛን ቀን እንኳን አትሊስት እንዴ በዚህ ቀንማ አይዞህ እንዴ ምናምን ብለህ እኮ እንትን ትላለህ። የሐዘን ቀን መጥቶ ግማሽ ፍታት ብሎ አትሊስት የግማሽ ፍታት ብር አንጣ ብሎ የሚቀበል ስርዓት ያለበት ቤተክርስቲያን። ሌብነቱ ዘረፋው ለምንድን ነው የተስፋፋው ብትለኝ ወይም ብትሉኝ ምክንያቱም
አገሪቷ በኢኮኖሚ የደቀቀች ስለሆኑ ካህናቶቹ ከዚህ በኋላ ቸርቹን ዘግቶ ወደ ስራ ሊሄድ አይችልም። እንኳን እነሱ ልጆቻቸውም ስራ አጣጡ ሆነዋል። ያለው ምንድነው? የተጀመረውን አጥንት ቢኖረውም ስጋ ባይኖረውም ዝም ብለህ መጋጥ ነው። አረፈ ጋጥ ነው። ዝም ብለህ መጋጥ። ለምንድን? አንደኛ ህዝቡ ለምዶታል መጋጡ። ህዝቡ ተስማምቶታል። እዚህ ምድር ላይ ተግጦ ተቅጦ በገንዘብም በምንም ተግጦ ያለቀ ህዝብ ነው። እንደው ቢያንስ እንደው እዛ ከሄደ በኋላ እንኳ እንደው ቢፈታ እንደው ቢሻገር ከሲኦል ብሎ ላስፈታ ብሎ ደግሞ በቀረችው ልጆቹን እንኳ ቢያንስ የተወሰነ ቀን የቤት ኪራይ እንኳ ከፍሎ ሊያኖርበት የምትችለውን ሳንቲምም ጠራርገው ይወስዱበታል። እንደዚህ ጨካኝ ናችሁ ልላቸው በቃ እየሰሙኝ ስለሆነ ጨካኝ ከሙት ቤተሰብ እንኳ ማትምሩ ናችሁ አይደለም። በህይወት ያለማ ችግር የለም ሰርቶ ያመጣዋል። ኤኒዌይስ እዚህ ላይ ላብቃ። ሜርሲ። የሌሎቹ የሚናገሩ ተባረኩ። ሰኒ አለሽ የብለ የምትለው አለ በርዕሱ ላይ ታወራለህ። ሰኒ የምትለው አለሁ ቅዱሳን ስራ አይደለሽም? ስራ ነኝ። እረፍት አንድ 10 ደቂቃ አለ። ተባረኩ እያለ ነው እየሰማው ነበረ። መምህርም እንዳሉት ያው ነው ህዝባችን ከዚህ ስራት ሊፈታ ግድ ይላል። በጣም በዚህ በጻድቃን የተነሳ በጻድቃን ሰማዕታት የተነሳ ብዙ ስራዎች የማይሰሩ አሉ። ብዙ ቀናት ያው እናውቃለን። በተለይ ደግሞ አካባቢያችን የምንመጣበት አካባቢ እኔ የጊዮርጊስ ቀን የኔ ቤተሰቦች አይደለም ስራ ገጠሪዎችም ቢሆኑ ከተማም ያሉት እንኳን ስራ ቀርቶ ውሃ እንኳን የማይቀዳበት ቀን ነውና በጣም ይገርመኛል። በጣም ነው የሚያሳዝኑትና እግዚአብሔር ከዚህ ስራት አውጥቶ ደግሞ ወደ እውነተኛ ወንጌል ያው ችግሩ እኮ አሁን ከተማ ላይ ሰምተዋል፣ ግን ሰምተው እንዳልሰሙ ነው የሆነው። ወደ ገጠሩ ደግሞ ጭራሽ መድረስ አይቻልም። ጭራሽ ጆሮአቸውን ደፍነዋቸዋል በብዙ ነገር እና እግዚአብሔር ደግሞ መልካም ነገር ያደርጋል እንላለን፣ እናምናለን። ባይዘወይ የብሌንን ተቀበሉት። ብቸኛ ኦርቶዶክስ የኢየሱስ ክርስቶስን አማላጅነት የሚቀበል ወንድም ነውና እስኪ ዛሬ ደግሞ ምን ያክል ለውጥ እንዳለው መምህር ቢቀበሉት ደስ ይለኛል። መምህር ያውሩት እስኪ ወንድማችን። ተባረኩ። ቴንክ ዩ። ተባረኩ። ያ ቀጥሉ። ያው ርዕሱ አለ እንግዲህ ያዕቆብ ላይ ነው ያለነው። ያዕቆብ 2:14 እንግዲህ ያዕቆብ ኦርቶዶክሳውያንን ይመለከታል ወይ? ያዕቆብስ ስለ ዘላለም ህይወት ነው የሚያወራው ወይ? እምነትን ከስራ ጋር ሲናገር ለዘላለም ህይወት ነው ወይ ነው አሁን አውዱ መታየት ያለበት እሱ ነው። እንግዲህ እነሱ የሚጠቅሱት ይሄን ነው። እምነት ያለ ስራ ሞት ነው ብሎ የሚጠቅሱት ለድነት ነው። ያዕቆብ ግን እያወራ ያለው የዳኑ ላማኞች ነው ሁልጊዜ እንደምንለው። ስቲል ግን እየተረዱን አይደለም ኦርቶዶክሳውያን። ምክንያቱም ከላይ ጀምሮ ወንድሞች ብሎ ነው የሚጠራቸው። እነዛን የተበተኑትን አይሁዳውያን ዳግም የተወለዱ ናቸውና ወንድሞች ብሎ እየጠራቸው ነው። ወንድሞች የሚላቸውን ደግሞ ያላኑትን አይደለም የዳኑትን ናቸው ወንድሞች ሲባል የሚጠራው ሲጀመርና እሱን ጥቅስ ይጠቅሳሉ። ነው ያላቀም እዛ ጋር የዘላለም ህይወት አላችሁ ያለ። ስለዚህ ቀጥሉ መምህር የብሌንን ያውት ግን ዛሬ ንስሐ ገብተን የምትሄደው ዝም ብሎ መሄድ የለም። ግን ከዛ በፊት አሁን ባወራችሁት ላይ የሆነ ነገር ጠይቅስ። ምንም አላወራንም እኮ አሁን ከሳቸው ጋር ቀጥል ከበረሱ አራታይ ጠይቅ። አይ አሁን ባወራችሁት እኔ አይ አጠቃላይ አሁን እያወራችሁ ስላላችሁት ህዝቡን ስለመዝራት እኮ ምንም ማስተባበያ ማያስፈልገውም የታወቀ እና ኢትዮጵያ ውስጥ እርሻ ልጅ ይሰራል 30 ቀን ሙሉ ሰው እንዳይሰራ እግሩን አጣጥፏል እንደሚቀመጠው በዓል ነው እየተባለ ማን የሰጠን? ግብጽ እኮ ቀርጻ አይሰጠችን። እነሱ ይሰራሉ እኛ እንሰራለን። እነሱ እንደውም ከኛ በሄደላቸው ውሃ ነው የሚሰሩት። እኛ ዋናውን ውሃውን ይዘን ቁጭ ብለን ነው ለሺህ ዘመናት ስንራብ ይኖር ነው። ከዛ እኛ ደግሞ ሄደን እነሱ ሀገር አትስሩ እኮ አይባልም። ህዝቡ በራሱ ፍቃድ ነው። አንዳንድ አትስሩ አይደለም ቤተክርስቲያኒቷ የደንግጋ ነው እንጂ በዓል ነው ብላ
በዓላት ነው አትስሩ ብላ 30 ቀን ሁሉ ለፍጡር ተሰጥቶ አይሰራም አይደል እንዴ? ባለመስራታችን ነው። አንድም እኮ ዳ የሆነ ገበሬ ሁሉ እኮ አያርስም፣ እርሻም አያርስም። የከተማውም ሰው እንዴ የከተማው ሰው የሐምሌ ገብርኤልና የቁልቢ ገብርኤል ነው የምትሉት። የቁልቢ ገብርኤል ጊዜ አሁን አብዛኛው ሱቁን ሁሉ መች ይሰራል? ስራ ሁሉ ጥሏል እንደ ቢቀመጠው አይደለም የገጠሩ ሰው የከተማው ሰው እንዴ ወሩ ሙሉ እኮ አይሰራም። የግዝት ባለ እሱ ላይ አልነበረም ጥያቄ። ህዝቡ ስለማጭበርበር ስለመዝረፍ ያላችሁት ነገር ላይ ግን ጥያቄ ነበር። አሪያው ነው ይዘረፋል። አሁን ወደ ርዕሱ አውራ የብለይ ርዕሱ አታወራ ይዘረፍ ቄሶች እንደሚያወግዙ አታውቅም እንዴ? በባህል ጊዜ ያረሰን ገበሬ ዝርፊያ ነው የሚለው ይመስላል። አይ እንትን እንደየቦታው ይለያያል። አዎ ትክክል ነው። ግን እንደየቦታው አትበል። ማንኛውም ሀገር የሆነ ባህል ካለ በተለይ ለምሳሌ በገጠር ላይ እንደዛ አይነት ነገር ይደረጋል። ግን በጣም ነው እንጂ አንድ ጊዜ ልንገር የኔ አያቶች አንደኛው አጎቴ ማለት ነው የአያቶች እርሻ አንደኛው አጎቴ በሆነ ባህል አረሰ ማለት ነው። እዛ ሲያርስ አወገዙት ከቤተ ክርስቲያን እንዳይሄድ ማለት ነው። እዛ ደብር እዛ ተጨማሪ ደግሞ አጋጣሚ ነው ገጠር እዛ ዝናብ መጣና ያለ ወቅቱ እንግዲህ ዝናብ ያለ ወቅቱ ሲመጣ እርሻውን መሰብሰብ አለባት ተባብሮ ማለት ነው። ጎረቤትም ምን ብለው ህዝቡን አወገዙ እንዳታግዙት ይህን ሰው ምክንያቱም በበዓል ጊዜ ስለሰራ ነው ይሄ ሁሉ በደል የመጣበት ተብሎ እንዳለ እርሻው በቃ ወደመ። ያለ ወቅት የመጣ ዝናብ እንትን አለው የለፋበትን እንትን አለ እና ይሄን ያክል በደል የሚደርስበት ገበሬ እሱ ልክ ነሽ። እኔ እንደውም ማውቀውን ነገር ልነግርሽ እችላለሁ። ለምሳሌ እኛም ጋር ማለት ነው አንዳንድ ጊዜ ህዝቡ ራሱ እንግዲህ ወይ ባለመረዳት ሊሆን ይችላል ቤተክርስቲያኒቷ ሁላ ከምትለው ለምን እንደዛ እንዳልኩሽ ቄስ ገበዙ ከሚሉት ነው ተነስቶ እንደ እግዚአብሔር አይደለ እንደ ቄሱ የሚፈራው የእግዚአብሔር ቃል እኮ አይደለም። ትክክል ነው። ግን ያው ባለመረዳት የሚደረጉ ነገሮች አሉ ነው እኮ ልልሽ የፈለኩት። ለምሳሌ አሁን አንዳንድ ጊዜ በእድር እንኳን ራሱ ህዝቡ በራሱ ፈቃደኝነት ይነሳና ይከለክላል። ህዝቡ እንደውም ቄሶቹ ላይ ራሱ ቄሱ ስለሚያወግዟቸው ነው ማንም ከቤተ ክርስቲያን እንዲከለከል አይፈልግም። እንደዛ ብቻ አይደለም። እሱም ሊኖር ይችላል እኮ አሁን አንቺ የምትየው ነገር ሊኖር ይችላል እንደየቦታው ብዙ ችግሮች ይኖራሉ። ነገር ግን አውራ ማይጠቅምና ተከረዝም ሀሳብ ነው ያነሳነው እንጂ አሁን እሱ ለውይይት ለክርክርም አይጠቅምም። እኛ አንድ ጊዜ እንደዚህ ተማሪ ያለን ትምህርት ቤት እያለን መነንዬ እኛ ከምንማርበት ትምህርት ቤት ትንሽ አንድ 200 300 ሜትር ርቀት እርሻ ነበርና ሰውየው ለካ በአመት በዓል ጊዜ አርሷል። ህዝቡ ጎረቤቱ አልረዳው ብሎ ተማሪው እንዳለ ተሰብስቦ ሄዶ ባጨዳ ጊዜ አገዘው። ይሄ ሁሉ የመጣው ለምንድን ነው? በጣም ነውር እየሰሩ ያሉት እንደውም አባቶች ናቸው ላይ ያሉት አባቶች። እንደውም ተጋግዞ ኃጢያት እንኳን ቢሰራ አንዳንዴ ከቤተ ክርስቲያኒቷም ከምትለው በላይ ይደረጋል ልልሽ ፈልጌ ነው። እኔ ገባሽ አይደለም? እንደየአካባቢው ህዝቡ ባለመረዳቱ ምክንያት አሁን እንዳልሽው በእድርም ምናምን ህዝቡን እንትን ይላሉ። እድር ውስጥ ይከቱና በዚህ ቀን የሰራ በዚህ እድር ውስጥ እንደማይሰራ ወይ ደግሞ ቅጣትም እንዲኖር ምናምን ያደርጉና ያን ቀን ሰው ኧረ በርዕሱ አውራተው የብለይ በርዕሱ ይሻላል። አይ ሙሉ ለምሳሌ ሰዎች ባለመረዳት የሚያደርጉትን የቤተ ክርስቲያን ሰዎች ባለመረዳት አይደለም። ሰው የታዘዘው ነው ከቤተ ክርስቲያን ስለሚታዘዝ ነው እንጂ ያለመረዳት አይደለም። ሰው ቢያደርግ ቤተ ክርስቲያን ተከለክላለች። ወር ነው በቃ በዓል ነው አይሰራም እኮ የታወቀ አይደል እንዴ? ምንም ማስተባበል እኮ አይጠበቅብህም። ይብለ ሰዎች ባለማስተዋል አይደለም ቤተ ክርስቲያኒቷን ነው የሚሰሙት እንጂ ማንን ይስሙ? የተነገራቸውን እኮ ነው እነሱም የሚይዙት። አይ 30 ቀን በዓል ነው 30 ቀንም ተቀመጥ የሚል ግን የለም። አሁን በውይይቱ ሂድሽ ከእውነቱ ወንድማችን መጀመሪያ ሰላም እልሃለሁኝ። መቼም እንደዚህ በዓል የሚያከብረው ሙስሊም አይደለም ጴንጤም አይደለም ኦርቶዶክስ ነው። ኦርቶዶክስ ደግሞ በማን ስር ነው የሚባል በቄሶቹ ስር ነው። እንደውም በንስሐ አባት እያንዳንዱ የተያዘ ነው። እያንዳንዱ ትምህርት የሚወስደው ከአባቱ ነው። ግሉ ጸበል ሊያጠምቅ ይሰጠዋል በብዙ መልኩ ማለት ነው። በቄሱ ስር ነው ማለት ነው።
ስለዚህ ስለ ባል ስናነሳ እድልም ይበላው ወጣቱ ተሰብስበው የሚሆንም በቄሶች ጁስ ናቸው። ከቄሱ የሚያመልጡ ነገር አንዳች ነገር የለም። ስለዚህ ቄሶቹ ማለት ደግሞ የቤተ ክርስቲያን ልጆች ናቸው። የቤተ ክርስቲያን መዋቅር የሚያገለግሉ ሰዎች ናቸው። ስለዚህ ምንድነው ምንም ከዚህ ልንሸሸው ልናመልጠው ማንችላል። ለቅስ አሁን አንተ ያለበት ምንድነው ትክክል አይደለም፣ ልንቃወመው ይገባል። ህዝባችን መስራት አለበት፣ ሰርቶ መለወጥ አለበት፣ ሀገራችን መቀየር አለበት የሚለውን ነው መሄድ ያለበት እንደ ወጣት እንጂ እሱ እኮ ልክ ነው። እኔም እያልኩ ያለሁት እኮ አንዳንድ ጊዜ ህዝቡ ለምሳሌ አሁን እኔ እንዲህ አይነት ነገር እድር ውስጥ መከተት የለበትም። ህዝቡ ከፈለገ በራሱ ፍቃድ 30 ቀኑም ይቀመጣለሁ ካለ መቀመጥ ይችላል። ነገር ግን እድር ውስጥ እየተከተተ በእድሩ ህዝቡ ላይ መስራት እየፈለገ ጫና መደረግ የለበትም የሚለውን እኔ ራሱ ይሄን ነገር እቃወማለሁ፣ እኔ በግሌ ማለት ነው። ምክንያቱም ሰው የሆነ በዚህ ቀን እንደዚህ ለኔ ተደርጎልኛል ብሎ የሆነ ያንን ቀን እድር ውስጥ እንዲገባ ያደርግና በዛን ቀን የሰሩት እንዲቀጡ ብዙ ብር እንዲቀጡ ያደርጋል። ህዝቡ እኮ ያመጣው በዚህ ምክንያት እድር ራሱ አሁን ለማይተሰራ ነገር ለምን እንከራከር? ህዝቡ ያመጣው እኮ ቤተክርስቲያን ነግራው ነው እንጂ ከየትም አላመጣውም። በዓል ማክበር አሁን በርሳው በትክክል ያለ መረዳትም አለ ነው። እሱ ትክክል እኮ ነው። ቤተክርስቲያን ሳታመጣ አይደለም፣ ግን በትክክል ባለ መረዳትም የሚደረጉ ነገሮች አሉ። ምንም አለ መረዳት የለም። ቤተክርስቲያኗ ናት ያልተረዳችው፣ ምዕመኑ አይደለም ያልተረዳው። በዓሉን ሰርታ ስታመጣው በቃ አዘጋጅታ ምን ብላ በዚህ ቀን በዓላት ነው አትስሩ፣ በዓላት ነው አትስሩ፣ አዘጋጅታ ምን ብላ በዚህ ቀን በዓላት ነው አትስሩ። የግዝት ሁሉ በዓል አለ እኮ አይደለም? ከበዓላት አልፎ የግዝት በዓልም አለ። አሁን እሱ አይጠቅመንም። በቃ ምንም መካድ እኮ አያስፈልግም። ማመኑ ምንም አይደለም። ማመኑ ግን በራሱ ወንጌልን እያነበበ እየገባው ከሄደ በራሱ ሊተው ይችላል እንጂ ቤተክርስቲያን እየሄደ የነፍስ አባቱ ራሱ ያወግዘዋል እኮ እንዴ! እንዴት በበዓል ሰራሽ ይባል? በበዓል እንኳን ተሳስቶ ቢሰሩ የሄደው ለነፍስ አባታቸው ይናገራሉ። ይሄ ምንም እኮ ማስተባበያ ያስፈልግ። ህዝቡን አትንካ። ህዝቡ የተነገረው ነው። ምዕመኑማ እየተሰጠው ነው። አሁን በርሷው የተሰጠውን ማለት አድርግ ተብሎ የተነገረው ነው። ምዕመኑ ምንም ችግር የለበት። ቤተክርስቲያኒቷ የምትለውን ከማለት ውጪ አለስ መጽሐፍ ቅዱስን አንብቦ እንደኛው ገብቶት ካልወጣ በስተቀር እዛው ሆኖ ግን ቤተክርስቲያኒቷን ነው የሚሰማው፣ ካህናቱን ነው የሚሰማ፣ ኢቭን ዲያቆናትን ይሰማል እኮ። ህዝቡ እኮ ሰሚ ህዝብ ነው። ያሉትን ነው አሜን ብሎ የሚጣበ። ስለዚህ ህዝቡን ላይ ብሌ ማድረግ አይጠበቅብንም። ቤተክርስቲያን ነው ስህተት ያለው። ስለዚህ ቤተክርስቲያኒቷ የነገረችውን ይዞ ነው የሚሄዱት ሁሉም። አትስሩ ተብሏል አትስሩ። እንደውም አሁን አንዳንዱ አይ ዛሬ እኮ በቃ የግዝት በዓል ሲሆን ነው እንጂ ይላሉ። የግዝት ደግሞ የሚባል አለ። የተገዘተ እነዚህ ሚካኤል ምናምን ይሆኑ አላቅም፣ ብቻ ረሳሁት። አሁን የግዝት ምን ደግሞ ይባላል። ግዝት ነው፣ በዛ ቀን አይሰራም። አሁን የወሩን ግን አንዳንዱ ሰው አብዛኛውን ይሰራል፣ የማይሰራም አለ። አሁን በቃ አንዳንዱ ተገዶ ይሰራል። በፊት እኛም እናስታውሳለን። በቃ ግድ ከሆነብን አሁን የሆነ ወፍጮ ምናምን ማስፈጨት፣ እህል እንደዚህ ልብስ ማጠብ አጋጣሚ ግዴታ ከሆነብን በዓል ሽረን አድርገን እናውቃለን። በቃ ሽረን ማለት ነው። ምክንያቱም የግድ ያንን ነገር ማድረግ ስላለብን ብለን ማለት ነው። በቃ ዛሬ በቃ ያስፈልገናል። አይ ኢቭን ልብስ እንኳን እናጥብ አይደል? በቃ ስለዚህ ያስፈልገናል ያ ልብስ ካለን በዓል ሽረን አጥበን እናውቃለን፣ አስፈጭተን እናውቃለን። ምክንያቱም የግድ ስለሆነ ማለት ነው። እና ዝም ብለን አጉል አንዳረቅ ማለት ነው፣ አንከራከር እንጂ ይሄ ምዕመኑ ከየትም አያመጣው። ከራሷ ከቤተ ክርስቲያንቱ ትምህርት በራሱ እንዳልኩ አይ እያነበበ እየሄደ ያራሱን ያገናዘበ እየሄደ አይ እውቀቱ እየጨመረ ሄዶ መጽሐፍ ቅዱስን እያነበበ ምንም አይጠቅም ይሄ ነገር ብሎ ካልተወ በስተቀር እንጂ በቤተ ክርስቲያን ስርዓት ነው የሚገዛው እኮ ምዕመኑ ምንም እኮ አላጠፋ። አሁን ርዕሱ ላይ እናውራ። ይልቅ ታወራ ከሆነ ያለዛ ጌታን ተቀበል። ምን ይቀበላል? ተቀብያለሁ እኮ ነው አምኜ የምኖር ሰው። ሌላው ቀርቶ ምን መሰለሽ የእመቤታችን በዓል 33 ናቸው። 33ን የማያከብር ሁሉ እንዴት ይወገዛል ይላል ራሱ አምረ ማርያም የመጀመሪያ መቅድም ላይ 33 በዓመት የሚከበሩት የእመቤታችን እንኳን በዓል በስነ ስርዓት በቤተ ክርስቲያን ለመጡ ሁሉ የሚነበብ የሚነገር ነውና እንትን ባንለው እውነታውን መቀበል አንዳንዴ ጥሩ ነው። እድር ውስጥ እኮ ቄሶች አሉበት። እድር ቄሶች የሌሉበት የትም ቦታ የለም። የሚገርም ማለት ነው። እዛ ማስተማር ይችላሉ፣ መቀየር ይችላሉ። እና በዛ መልኩ ነው። አሁን ወደዛ እንሂድ።
አው በርዕሱ ታወራለህ ወይስ ምን ይሻላል? ርዕሱ ምን ላውራ? ስራ ያው ይዞሮ እንደሚያስፈልግ አምናለሁ። ከዳነ በኋላ አንድ ሰው በስራ ነው የዳንኩት ብዬ አላምንም፣ ግን ስራ አስፈላጊ ነው ብዬ አምናለሁ። ስለዚህ ያዕቆብን አንተ የምትጠቅሰው ያዕቆብ በአጠቃላይ ያዕቆብ ስለማን ነው የተጻፈው? እንደው ያዕቆብ ለሚያምኑት አይደል እንጂ ለኦርቶዶክሳውያን እንደሚጠቅሱት አይደለም። እነሱ ላልዳኑ ሰዎች አይደለም የጻፈው። እነሱ የሚለው ኦርቶዶክሳውያንም እኮ እኛም እኮ ላልዳኑ አይደለም ለዘላለም ሕይወት ማለት ለዘላለም ሕይወት ያዕቆብ የጻፈው የዘላለም ሕይወት እምነትን ከስራ ይለው ለዘላለም ሕይወት ማስገኛ ነው እንጂ ብለው ነው የሚጠቅሱት ኦርቶዶክሳውያን። የዘላለም ሕይወት እናገኛለን እኛ የምንለው አምነን ስንኖር ግዴታ ስራ ያስፈልጋል፣ መስራት አለ። ለምን ነው ስራ አምነን ስንኖር አልክ? ልወቀው የሆነ ያልገባኝ ነገር አለ ስላም ለምን ማለት አልገባ። እኔ አሁን ወደ የትኛውም መሄድ አያስፈልገኝም ብዬ ማምን ነው። እኔም ሄድ አላልኩ። ወንጌልን የማታምነው ለምንድን ነው? በመልአት የማታምነው? አምናለሁ። ለምን እንዴት አላምንም? በወንጌል የተነገረውን ሁሉንም የእግዚአብሔርን ቃል የእግዚአብሔርን ሀሳብ አምነዋል እኮ። ታዲያ ከኛ ጋር ለምን ዲቤት ወይም ውይይት አንዳንድ ጊዜ ስትወዛገብ እሰማለሁ። ምንድን ነው ከወንጌል? መወዛገብ አይደለም መወዛገብ። እኔ ለምሳሌ ኦርቶዶክስ ነኝ። እንደ ኦርቶዶክስ ደግሞ በእኛና በእናንተ መካከል አለ እንግዲህ አንዳንድ ይሄ እኮ ልዩነት። እስኪ ንገረኝ አንተ። ልዩነት በተመሳሳይ ቤተ እምነት ሁላ አለ እኮ ልዩነቱ እኮ ንገረኝ። እሱ ልዩነት አሁን ልዩነቱን እንዳናቀው አንተ ምን ታረግብናለህ መሰለህ? ግሬ ዞን ውስጥ ትቀመጣለህ ወይ አልጠቆርክ ወይ አልነጣህ እንትን ነው ግራ ግብት አለኝ አንተ ነገርና። እስኪ ምንድን ነው ልዩነት የምትለው ካለ ይሄ ቀር ይለኛል፣ ይሄን ሳስበው ከእናንተ ጋር እግዚአብሔር እንዳላመልክ ያደርገኛል የምትለው እስኪ እንዲሆነ ነገር መቼም የሆነ ዲስቲንክሽን መኖር አለበት። እስኪ ንገረን ምንድን ነው? እኔ ኦርቶዶክስ ነኝ። በኦርቶዶክስነት አንተ አሁን በሚኖር ባለህ እምነት ባለህ መረዳት ልክ ነህ ካልከኝ እኔ ችግር የለብኝም። እኔ ስለ ኦርቶዶክስ ሆኖ እኮ ባይ ዘ ዌይ የዘላለም ሕይወትን እኮ የሚወርሳለ እንዴ ብዙዎች አሉ። ችግሩ በጣት የሚቆጠሩ ሆኑብኝ እንጂ ካለው ቁጥር አንጻር እንጂ አሉ እንዴ ይድናል ሰው። የግድ እኮ ወንጌል አማኝ ሆኖ ወንጌሉን ይመነው እንጂ የግድ እኛ ክበብ ውስጥ እኮ መግባት የለብም፣ እኛ ሰርክል ውስጥ መግባት የለብም። እንደዚህ አይነት ትምህርት አስተምረንም አናውቅም እኛ። ችግሩ ግን እዛ ያለውን ትምህርት እኛ የምንቃወመውን በግልጽ እየመከትን ነው፣ እንደ እግዚአብሔር ቃል እየተቸን ነው። ኦኬ ያ የኛ እንዳለኝ ለኛ ተውልንና አንተ ግን ምንድነው ይሄኛው ቀር ይለኛል፣ ይሄ ነገር እኔ ከወንጌል አማኞች የማይስማማኝ ነገር አለ የምትለው ነገር አለ። አሁን ግራ ይገባ። አንዳንዴ ጴንጤ ትሆንብኛለህ፣ ከዛ ካቶሊክ ነገር ትሆንና ዞረ ደግሞ ኦርቶዶክስ ጋር አገኘሃለሁ። እስኪ ምንድን ነው ቅር የሚለን እስኪ ንገረኝ፣ ወይ ደግሞ ያልገባህ ጥያቄ የፈጠረብህ ነገር ካለ። ምክንያቱም ስራ ለድነትንም እዚሁ ጋር ስትቃወም ሰማሁ። ማለት መቃወም ስልህ እንደኛ አይነት ነገር ነው የምታወራው። ገባ? እኛም የዳነ ሰው ይስራ ብለን እናስተምራለን፣ አይስራ ብለን አናስተምርም። ካላበድን መቼም መጽሐፍ ቅዱስን መቃወም ካልፈለግን መልካሙን ስራችሁን አይቶ የሰማዩን አምላክ ያከብሩ ዘንድ ብርሃናችሁ ሁሉ በሰፊት ይብራ የሚል ግልጽ ኮማንድመንት ከያዕቆብ በፊትም እያለ ምን አብደን ካልሆነ በስተቀር አትስሩ ብለን አማኞችን አናስተምርም። መስራት በደንብ አለባቸው። ስራ ለድነት ብለን አናስተምርም ስንል አንተም እሱን ሀሳብ ትደግፋለህ። ወይም አትደግፍ ከሆነ ግልጽ አድርገህ የዛሬው ርዕስ እሱ ስለሆነ እንደው እኔ እያዳመጥኩ ግራ ግብት ስላለኝ ያንተ ነገርና እባክህ ብትነግረን። እኔ አሁን ስራ መዳም በእምነት ብቻ ሲባል መስራትን የተወነ አይደለም። እኛ ግን ስራ መስራት እንዳለብን አምነን መስራት አለብን ብንል እንኳን ግን የዳነው ደግሞ በእኛ ስራ ነው በእኛ ጽድቅ ነው ወይ አብለን አናምንም ነው። እኔ አሁን ብዙ ኦርቶዶክሳውያን ሲሰማ በእርግጥ እኮ አሁን አንድ ነገር ማለት ነው በግለሰቦች ደረጃ የግለሰቦችን ሀሳብ አንስተን የምናወራ ከሆነ ላንግባባ እንችላለን። ምክንያቱም ሊሆን ይችላል። ለምሳሌ አሁን አንድ ኦርቶዶክሳዊ እኔ በራሴ ስራ ነው የሚጸድቀው ይላል። በየትኛው ስራ ልጸድቅ እችላለሁ ሊል ይችላል። በራሴ በምሰራው በምኖረው ኑሮ ጸድቃለሁ ብሎ ስለሚያስብ ማለት ነው። ግን እኔ እንደ ኦርቶዶክሳዊ ስራ መስራት አለብኝ፣ ግዴታ ነው። በእምነት ብቻ ነው የሚጸድቀው፣ ስራ አያስፈልገኝም ብዬ አላምንም። ነገር ግን ደግሞ የዳንኩት እኔ ክርስቶስ በሰራልኝ ስራ ነው። እንደዛ ከሆነ አንድ ሰው በእኔ ስራ ጸድቃለሁ ብሎ የሚያስብ ከሆነ እኮ አንድ ሰው እንደዛ ከሆነ ክርስቶስ ለምንድን ነው የመጣው? ለምንድን ነው የሞተ? ለምንድን ነው የተሰቀለልን?
እኛ እውነት ሰርተን ስራችን ስላቋረጥኩ እኔ ራሴን ሊያመኝ ነው። አሁን ይቅርታ ትንሽ ራሴን ያሳመመኝ ነው የምታወራው ነገር ማለት ሊገባኝ ብሎ ሳይገባኝ ይቀርና ይገባኝና ሊገባኝ ይጀምራል። በጣም ግራ እያጋባኝ ነው። የሆነ ግልጽ ያለ እንትን መለያውን ነገር በቃ እዚህ ጋር ያለው ነገር ቅር ያሰኘኛል። እንደ እግዚአብሔር ቃል አይደለም ይሄ እምነታችሁ፣ ይሄ ልምምዳችሁ። ለምሳሌ ያው ዳጊ እኔ አሁን ብዙ ስለናንተ እምነት ብዙ ያጠና ወይ እኔ የራሴን መረዳት ነው እያወራው ያለሁት እንጂ አሁን ስለናንተ እምነት እንዲህ ነው እንደዚህ ነው ብዬ ብዙ እንትን ማለት አይደለም። ነገር ግን ከናንተ ያው ለምሳሌ በእናንተ እምነት ይስተካከል ብዬ አሁን እኔ ምንድነው ያለ መረዳት እስካሁን ባወቀው ብትለኝ እኔ ማለት የሚደረጉ እንትን አሉ። አሁን ለምሳሌ ነቢያት ነው ምናምን በሚባሉ የሚደረጉ ነገሮች አሉና አንዳንዴ ደግሞ በትምህርት ደግሞ ብዙ ልዩነቶች ይታያሉ። እነሱ ከሚዲያ ከሰማሁት አንፃር ወይ መጽሐፍ አንብቤ እናንተን ዶግማ እናንተን አስተምሮ ምናምን አጥልቼ ስለማላቅ ይሄ እንደዚህ ነው ብዬ ጀጅ ማድረግ ይከብደኛል። ነገር ግን ቢስተካከል ብዬ ግን እንዳንድ ሰው እኔ ማምነው ስለናንተ በተለይ በነቢያት በሚባሉት የሚደረጉ በነገራችን ላይ ብዙ ከሌላ ከናንተ እምነት ውጪ ያሉት ማለት ነው ስለናንተ አይምሮ ውስጥ የሚመጣቸው እነዚህ ነቢያት ነኝ ምናምን የሚሉት ሰዎች የሚያደርጉት ነገር ነውና እነሱ ነገሮች ማስተካከል ብትችሉ ጥሩ ነው ብዬ አምናለሁ። ከዛ ውጪ ደግሞ ባስተምሮ ለምሳሌ ባስተምሮ እሺ አንዴ ብለን እኔ እንትን ራሴን እንትን ስላለኝ ቆሞስ አሉ ወይ ደግሞ ሌላ ሰኒ ወይ ሌላ ሰው ከገባችሁ እኔ የገባኝ ስላልሆነ ትንሽ ልስማህ። ምክንያቱም በቃ ራሴን አሳምከኝ ብለን ልትገባ ብለህ አትገባም። ከዛ ታንኳኳለህ። ስንከፍት ደግሞ አንድ እግር ይገባና ተመለሰ ትወጣና ለመጣሁት ልገባ ነው ትላለህ። እና ትንሽ ቆይ እስቲ ለነሱ ታስረዳችሁ። ልስማን የሚጥራር ቀጥል። ዳግዬ እንዳልከው ግልጽ ያለ እንትን የለም። አንተ በምትለው አይደለም የኦርቶዶክስ ግን የሆነ ነገር አለ፣ ግን ደግሞ ግልጽ የሆነ አይደለምና እውነቱን ነው። በዚህ አሁን ሁሉን ስንቃወም እኔ ለምሳሌ አንዴ ፕሮቴስታንት ወይም ደግሞ ኦርቶዶክስ፣ ካቶሊክ በክርስቲያን ሰክር ያሉትን ለመቃወም ትክክል አይደሉም ብሎ ለማለት ከአንድ ቦታ ጎራ ቁሜ ሳይሆን ወይም ደግሞ በኦርቶዶክስ አውድ ሁኜ ሳይሆን ወይም በፕሮቴስታንት ወይም ደግሞ ወንጌላውያን አውድ ሁኜ ሳይሆን እንደ መጽሐፍ ቅዱስ መሆን አለበት። ቱምቢው የሚመዝነው የሚመረምረው መሆን ያለበት መጽሐፍ ቅዱስ ነው። አንድ ነገር ስንቃወም ከመጽሐፍ ቅዱስ እስካልተነሳን ድፍን ጥላቻ ነው ሊሆን የሚችለው፣ ድፍን ተቃውሞ ነው ሊሆን የሚችለው። ለእያንዳንዱ ነገር ባይብሊካል ነው ወይ ብለን ምክንያቱም መጽሐፍ ቅዱስ የማንም ስላልሆነ የካቶሊክም አይደል፣ የፕሮቴስታንትም አይደል፣ የኦርቶዶክስም አይደል፣ የእግዚአብሔር የልቡ ሐሳብ ነው። በመጽሐፍ ቅዱስ እስካመን ድረስ በመጽሐፍ ቅዱስ እንመራለን እስካልን ድረስ የትኛውን እምነት ተቋም በክርስትናው ሰርክል ያለውን ይሄ ትክክል አይደለም ለምንለው ከመጽሐፍ ቅዱስ አንፃር ነው እንጂ የሆነ ጥግዘን ሌላውን ይሄ ነው ካልን ከኛ አውድ ከኛ አስተምሮ ከኛ ትምህርት ካየነው ምንም ለውጥ አናመጣምም፣ ትክክልም አይደለም። ስለዚህ ነገር መጽሐፍ ቅዱስ ምን ይላል? አሁን ስለ ነቢያትን ብናነሳ ስለ ያንዳንዱ ብናነሳ ስለ ኦርቶዶክስም ብናነሳ ኦርቶዶክስን ምን መዝነው በመጽሐፍ ቅዱስ ነው። ትክክል አይደለሽም መጽሐፍ ቅዱስን ይሄ ይላል አንቺ ግን ይሄን ተያለሽ። ፕሮቴስታንት ወንጌላውያን ስንል መጽሐፍ ቅዱስ ይሄን ይላል እናንተ ግን ይሄን ትላላችሁ ብለን ከመጽሐፍ ቅዱስ ነው የትኛውንም ልንሞግት የምንችለው። የሆነ ጥግዘን ግን በጥላቻ ይሄ አሁን ባልሰለጠነ ዘመን ድሮ አሁን ቀርቷል። እንደዚህ አይነት ነገር ጥግዞ ዝም ብሎ መቆራቆሱ ምንም ጥቅም የለውም። እኔም አንዱ እንደዚህ አይነት ያላውቀት እቃወም ስለነበረ ጠላ ስለነበረ ዝም ብሎ ብቻ ትላንት የመጣ ትላንት በዘይት የመጣ በስንዴ የመጣ እንደዚህ አይነት ዝም ብሎ ድፍን ጥላቻ እንደውም የበለጠ ትኩረት ያደርጋል ሰውን ያን ላይ ይሄ እና
የምንመዝንበት በዚህ መሆን አለበት እና ስናወራ እንደ መጽሐፍ ቅዱስ ነው ማውራት ያለብን። እንደ መጽሐፍ ቅዱስ አንፃር ነው ማውራት ያለብን እንጂ ዝም ብለን የሆነ ጥግ ይዘን የራሳችን ብቻ እንዳይነካ ይሄ ዘበኝነት ወይም ደግሞ ጥበቃ ካረግ ነው ለተቋሙ ወይም ለምንመራበት እምነት ወይም ደግሞ የምንመራበት ሪሊጅን ከሆነ አንድም ሊገባን አይችልም፣ ልንረዳም አንችልም እና በዚህ መልኩ እንድናየው ነው የምፈልገው እኔ። ክርስቲያን እስካልን ድረስ መጽሐፍ ቅዱስ እንቀበላለን እስካልን ድረስ በመጽሐፍ ቅዱስ ነው ልናወራ የምንችለው። ከሱ ውጭ ሆነ በሱ ምን ጥለውን በሱ ነው የምናነሳውን በሱ ነው የትኛውም ነገር ማለት ነው። እውነት ሊመስል ይችላል፣ እውነት የመስሎ ያለው በመጽሐፍ ቅዱስ ሲመዘግን ውሸት ሊሆን ይችላል። ውሸት የተባለው ደግሞ መጽሐፍ ቅዱስ እውነት ሊሆን ይችላል። ከዛ አንፃር ነው የትኛውን ልናይ የምንችለው ለማለት ፈልጌ ነው። በዚህ መልኩ እንወያይ። ልክ ነው፣ እንደዛ ይሻላል። ፍነታች አለ መሰለኝ። ሰላም ላንተ ይሁን ወንድሜ። መነን አለሽ? አለሁ ነው እንዴ? አዋሪ ውስጥ ማን ነው? መስፍን እኔን ነው እንዲያናገሩኝ? እኔ ከሱ ጋር እያወራችሁ መስሎኝ እኮ ነው። የብለይተው አቤት የብለይተው ወይ እኔን ነው? አዎ ተውከው ውይይቱን። ኧረ አልተውኩም እና ሽፍቶ ዳንት ተደረገ። ተቀጥላል ታወራ። አይ እኔ አሁን በእናንተም አንድ ሰው እኔ ድኛለሁ ከዳንኩኝ በኋላ ስራ አያስፈልገኝም ብሎ እንደፈለገ ቢኖር ይድናል ብላችሁ የምታምኑ አይመስለኝም መቼም አይደለም? አዎ። ስለዚህ ያ ነው ማለት ነው በቃ። ስለዚህ እኔም እኮ ያንን እኮ ነው የምለው። ምንድነው ያልከው? እንደገና ድገሙ። አንድ ሰው ድኛለሁ እኔ በቃ አሁን ድኛለሁ ብሎ ስራ እንደማያስፈልገው በመቁጠር እንደፈለገ ቢኖር ስላመነ ብቻ ይድናል? ቆየዳ እኔ ግን የምትገርሙኝ ኦርቶዶክሳውያን የዳነ ሰው ያመነ ሰው እንደፈለገ ሲጀመር ይኖራል ወይ ነው? እሱ የሚኖሩ አሉ እኮ ብዙ ነገር እናያለን። እሱን እንኳን ታዩ። የዳነ ሰው በእኛ በኦርቶዶክስ የሚሆን ልንገርሽ እኔ እውነቱን ለመናገር ከሆነ አሁን እሱ ፋሬስ ነው እንዳለ ማለት ነው። ገለልተኛ ሆነን ነገሮቹን በደንብ የምናየው ከሆነ በኦርቶዶክስ የሚሆን በፕሮቴስታንቶች ልክ ባልሆነ መንገድ የሚኖሩ አሉ እያወቁ ማለት ነው። ከራሳቸው አልፈው ህዝቡን እስከ ማሳሳት ድረስ ብዙ ነገር የሚያደርጉ አሉ እናውቃለን። እንዲህ አይነቱ ነገር አሁን አመጽ አይደለም ወይ? አንዴ አምኛለሁ ብሎ ሲጀመር እንደዚህ አይነት ሰው አያምንም ነው አላመነም ነው። በአፍማ እምነት ሊኖራችሁ ይችላል። ይሄው ምናያችሁ አይደል እንዴ? አሁን አብዛኛው ኦርቶዶክሳውያን ያመነ ነው። ሁሉም እናምናለን ይላሉ። የሚኖሩት ግን እንደ እምነታቸው ነው ስንል አይደለም። ሁልጊዜ የሚያወሩት ሰው ብገልስ እንደዚህ ባረግስ እንደዚህ ያረኩኝ የዕለት ህይወታችሁን ነው የሚያወሩት። ሲጀመር ያመነ ሰው የዳነ ሰው የእግዚአብሔር ልጅ የሆነ ሰው እንደ እግዚአብሔር ፈቃድና ሐሳብ ነው የሚኖረው። በዛ መካከል ግን አይወድቅም አይደለም። የኃጢአት ልምምድና የኃጢአት ህይወትን በቃ ህይወት ማድረግ ዝም ብሎ መኖርና አንድ ሰው አማኝ ሆኖ ክርስቲያን ሆኖ ያመነ ሰው የዳነ ሰው ሲስት አንድ አይደለም። ወደቀ ነው የሚባለው። በምን ወደቀ ነው የሚባለው? ወደቀ ነው የሚባለው። ያኛው ዝም ብሎ ላይፍ ስታይሉ አድርጎ ዝም ብሎ እንደፈቀደ የሚኖር ነው። ይሄኛው ግን ተሳሳተ ወደቀ ማለት በኃጢአት መጽሐፍ ሲናገር እኮ ጻድቅ 7 ጊዜ ይወድቃል 7 ይነሳሉ። የማይወድቅ የማይስት ሰው የለም አልተባለም። ፍጹም የሆነ ሰው የለም አልተባለም። ፍጹምና ቢኖር እኮ ሰው ልጅ ፍጹም መሆን ቢችል ኖሮ ኢየሱስ ክርስቶስ ባልመጣ ኖሮ። ኢየሱስ ክርስቶስ እኮ የህግ ፍጻሜ ሆኖ መጣ ማለት ህጉ ተሰጥቶ ነበር። ህጉ ምን አለ ሐዋርያው ቅዱስ ጳውሎስ? ህጉ በራሱ ጻድቅ ነው አለ። የሚፈጽመው ካለ ከፈጸማችሁ ትጻድቃላችሁ አለ። ትጻድቃለሽ ግን አንዱንም እንኳን መፈጸም ስለማንችል ነው ኢየሱስ የመጣው አለ።
ህጉ በራሱን ከናለው አለው የተሰጠው ህግ ማለት ነው። ስለዛ ነው። ስለዚህ አሁንም አድርግና አታድርግ የሚል ሳይሆን ህግ ያው ነው ያድሱ ይሄ የዳንበት ህግ የእምነት ህግ ስታምን ስትደን ከነዚህ ከምንላቸው ከስጋዊ ስራ የተገለጡት ገላትያ ላይ የተገለጡት በሙሉ ሰው ወዶ አይሰራም ያንን ስራ ማለት ነው። ግን አንወድቅም ወይ በዛ መካከል ግን አንሳሳትም ወይ? በደንብ ነው የምንሳሳት። ያልተሳሳተ ማይሳሳት ሰው ወይ ተሰርቶ ያለቀ ሰው የለም። በክርስትና ህይወት እያደግክ የምትሄደው ህይወት ነው። ትላንትና በነበርከው ማንነት ሳይሆን አዲስ ፍጥረት ከሆን ቀን ጀምሮ በአዲስ ህይወት የምትመላለሰው ነው። ወደ ፍጽምነት እየሄድክ የምትሄደው ነው። ግን በልምምድ አይነት ህይወት ውስጥ አትቀጥልም። ድሮ በነበረ ማንነት ሲጀምር ማንነትን ነው የምትለውጠው። ክርስትና ከባህሪ ከማንነት ለውጥ ነው የሚጀምረው። በውስጣዊ ማንነትን በውጫዊ ማንነትን ከለውጥ የምትጀምረው ህይወት ነው። ሰው እንዴት ድኛለሁ ብሎ እንደፈለገ የሚኖር የለም ሲጀመር ማለት ነው። የምትሄዱት ዞሮ ዞሮ የምትጠይቁት ጥያቄ አንድ ሰው ድኛለሁ ብሎ እንደፈለገ ነው ሚዳሰስ ነው የሚጨበጥነት። ለዛ እኮ ነው አብርሃም እኮ ልጁን በመሰዋ ሲያቀርብ በስራው አልጸደቀም ሲል እኮ አስቀድሞ በእምነት ጸድቋል እኮ አብርሃም። ልጅ ሳያገኝ በፊት ዘር እንደ ሰማይ አሸዋ እንደ ምድር አሸዋና እንደ ሰማይ ከዋክብት ይበዛል ሲለው በዛን ሰዓት አመነው፣ እግዚአብሔርን ጽድቅ አድርጎ ቆጠረለት። ምን ስላለው እኔ ልጅ የለኝም የሚወርሰኝ ምናምን ሲል እንደዚህ ነህ አንተ እኮ ዘርን አበዛለሁ ሲለው ያችን ቃል አመነ፣ ጸደቀ። በቃ አብርሃም ያመነው ያኔ ነው። ከ21 ምናምን ዓመት በኋላ ልጅን ሲሰጠው ልጅህን ረድልኝ ሲለው እግዚአብሔር ማለት ከሞተ እንደሚያስነሳው ስላመነ ነው አብርሃም ልጁን ሊሰቅል ሰዋሉለት ሄደው። ቢሞት እንኳን አሁን ያስነሳልኝ ብሎ ኢቭን ለሚስቱ ሳይነግራት ነው የሄደው አይደለ? እኔና ልጄ መስዋዕት ሰውተን እንመጣለን፣ ለእግዚአብሔር ሰውተን እንመጣለናል። እመለሳለሁ ሲል ኦልሬዲ እንደሚሰጠው አምኗል አብርሃም። ምክንያት አስቀድሞ ከ20 ምናምን ዓመት በፊት ዘር እንዳበዛ ሸዋ ይዞ ይበዛል ብሎ ሲነግረው ያመነው እግዚአብሔር ከዛም ቃሉን ጠብቆ ልጅን ስለሰጠው አምኖታል እግዚአብሔር። ስለዚህ አብርሃም በእምነት የጸደቀ ነው። እምነቱን ግን በስራ አሳይቷል። ኦፍ ኮርስ አሳይቷል። እኛም ፕሮቴስታንቶች ስናምን እንሰራለን፣ ግን ለመጽደቅ ብዬ ነው አይደለም። በዛ መካከል ግን እኔ ጻድቅ ነኝ ብዬ አሉ። አሁን መስፍን የቅድማይ ምን የጠየቀኝ ምንድነው? ያመነ ሰው ኃጢአት አይሰራም ወይ? ፍጹም የሚባል ሰው የለም። ኢንክሉድ ሁላችን አንድም ጴንጤ ፍጹም ነኝ አይደለም። ግን ይሄ አምነን ክርስትናን ብለን ስንጀምር አዲስ ፍጥረት ስንሆን ግን በአዲስ ማንነት እንመላለሳለን። ለዛ ነው እኛ እንደፈለግን መኖር ማንችለው። እንደ ድሮ ማንነታችን አይደለም እንኖር። ለምን አሁን የገባንበት ህይወት አለ፣ የተካፈልነው ህይወት አለ፣ የጽድቅ ህይወት አለ። እኛ የእግዚአብሔር ቤተ መቅደሶች ነን። ስለዚህ በእኛ ውስጥ ያለው ቅዱሱን መንፈስ ልናሳዝን አይገባም። በዛ ውስጥ ግን አንስትም፣ አንዋሽም፣ ከሰዎች ጋር እንጣላለን፣ በደንብ እንጣላለን፣ እንጋጫለን። ኢቭን ከቤተሰቦቻችን ጋር እኮ እንጋጫለን። ስለዚህ በዛ ውስጥ ግን ኃጢአት እየሰራን አይደለም። ኦፍ ኮርስ ኃጢአት ነው። ለዛ ነው እኮ ኃጢአትን አታድርጉ የክርስቶስ ኢየሱስ ደም ከኃጢአት ያነጻል ሲል ሐዋርያው ቅዱስ ዮሐንስ ራሱንም ኢንክሉድ አድርጎ ነው። ምክንያቱስ ፍጹም የሚባል ሰው ስለሌለ እዚህ ምድር ላይ በቅቷል በራሱ የሚባል ሰው የለም። በቃን እንኳን ብንልቻለን ብንል እንኳን ከጸጋው የተነሳ ነው። ስለዚህ አንድም ፕሮቴስታንት ድኛለው ከዛስ የጽድቅ ስራ ሰራለው ይሰራል፣ ከዛስ አልሳሳትም ግን ብሎ አያውቅም። እንደ ልቡ ግን መኖር አይችልም። እኛ እንደ ልባችን እንደ ቀደሙ ማንነታችን አንኖርም። የምንታወቅ እኮ ነው። እኛም ሁላችን መሬት ላይ ያለን። ስለዚህ ህይወታችን የተደበቀ ነው። ሲሳሳት በእኛ ሲሳሳት በቤተ ክርስቲያን ደረጃ እንኳን ይነገራል። ቀጣት ይባላል፣ ይቀጣሉ፣ በሽማግሌዎች ይታያል። አንድ ሰው ተደጋጋሚ ኃጢአት ሰራ ሲባል ተጠርቶ ነው የሚቀጣው። በተለይ አገልጋይ ከሆነ ይታቀባል። ምዕመንም ከሆነ ተጠርቶ ይመከራል፣ ይገሰጻል፣ ፐርሰናል ይታያል ህይወታችን። ስለዚህ እኛ እንደፈለግን አንኖርም፣ ግን እንሳሳታለን። በዛ ውስጥ ውድቀት እኔ ስንት ጊዜ በቀን ውስጥ ዋድቂያለሽ ብትለኝ ስሳሳታለሁ። ከሰዎች ጋር በስራ ቦታ፣ ከቤት ከልጆች ከምን እነጋገራለሁ። በዛ ውስጥ ግን በእንደዚህ አይነት ነገር ኃጢአት ንሳ የተቀመጠልን እኮ
በንስሐ ተመልሼ ነገ ያንን አልደግመውም ነው። ትላንትና ዋሽቼ ሰርቄ የሆነ ነገር አድርጌ ከሆነ ንስሐ ከገባውበት አልቀጥለውም። ለዛ ነው ንስሐ የተቀመጠልን። ስለዚህ ያዕቆብ እያለ ያለው የመጀመሪያው ያመነ ሰው እምነቱን በስራ መግለጥ አለበት። በደንብ ነው። ሰው የራበው ሰው ቢመጣ ሂድ ጥገብ፣ በቃ ሂድ እሳት ሙቅና ጥገብ ብዬ አልለውም። ምግብ እየጠየቀኝ ልብስ እየጠየቀኝ እያለኝ አላደርግም አልልም። እምነቴ በስራ መግለጥ አለብኝ። ያዕቆብ ሲጀመር ለዳኑ ሰዎች ነው የተጻፈው። ከዛ ደግሞ ወንድሞቼ ብሎ ነው የጠራቸው። ወንድሞቼ ብሎ አሕዛብ ወንድሞቼ ብሎ አይጠራም። ስለዚህ ያዕቆብ ከእምነታችሁን በስራ ግለጡት ሲል ያመነ ሰው ይሰራ ነው። እምነታችሁ ሙታ አይደለም የሚሰራ ስለሆነ ስሩ ያለ ነው። ስለዚህ አንድም ጴንጤ እኔ በራሴ ብሎ አይልም። እምቢ ያለ ነው ይጎትታል። ታውቃላችሁ ገስት ላስገባ ስል ታግዬ ነው አሁን ዳጊን ያስገባሁት። እምቢ ይለኛል። እንትን የሚሄድ አንዳንዱን ደግሞ ያወርደዋል ወዲያውና እምቢ ብሎኝ ነው ዳግዬ ይቅርታሽ እየሞካከርኩት አልሄዳለሁ አክሴፕት አላረጋለኝና